ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። ያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ ተማሩ 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 እውቀት ያላችሁ ስራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። ጌታ ምስክሬ ነው። እሱ ባይኖር ዛሬ ላይ ሐኪም ሆናለሁ ብዬ አላስብም። የውስጥ ደዌ ሕክምና ስፔሻሊስት ነው። በጣም ገራሚ ሃምብል ሰው ነው። ቆመ አይቶ አንቺ ደብሮሻል፣ ጥሩ አይደለሽም ምናምን ብሎ አናግሮ ይሄ ውስጥህ ያለውን ነገር አውጥቶ የተሻለ መንገድ ላይ ያስቀመጠኝ ሰው ነው ለኔ። እኔ አልችልም እኮ መሸምደድ እንደዚህ አልችልም ስል አይ ፖቴንሻል አለሽ፣ ቻሌንጅ ሊያደርግሽ ይችላል፣ ግን አይ ኖ ሰርቫይቭ ታደርጊዋለሽ you will do this ብለው ሜዲሲን እንድገባ ያደረጉኝ ፈርስት ይር ራሱ ትዝ ይለኛል። ደውዬ እኔ ግን ቦድቅ በርሶ ነው ብዬ ያቻለሁ። ብቻ ሙሉ ሰው እንደሆን ያደረገችኝ እናቴ ናትና በጣም 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 አመሰግናታለሁ። በጣም ወዳታለሁ እናቴ። ቴንክ ዩ የኔ ቆንጆ። ነገ የተሻለ ነገር ደግሞ ትልቅ ቦታ ሆነሽ ደግሞ ማየት ፈልጋለሁ። ደስ ብሎሽ እንድትኖሪ መልካሙን ጊዜ እመኝልሻለሁ። እኔም ወድሻለሁ። የተወለደችው ጦር ኃይሎች ያደገችው ገርጂ አካባቢ ነው። ፊደልና ቁጥር ያስቆጠሯት ማንበብና መጻፍ ያለማመዷት የመጀመሪያ መምህርቷ ወላጅናቷ ናቸው። ገዳመ ሴታውያን ማርያም ጽዮን ትምህርት ቤት ከአጸደ ሕፃናት እስከ 6ኛ ክፍል፣ በእምቡጥ የመጀመሪያ ደረጃ ትምህርት ቤት 7ኛና 8ኛ ክፍልን ተምራለች። የ8ኛ ክፍል የሚኒስትሪ ውጤቷ 99.5 ነበረም። በ15 ዓመቷ 9ኛ ክፍል ቦሌ 2ኛ ደረጃ ትምህርት ቤት ገባች። ከ10 የትምህርት አይነቶች 3ቱን 100 የተቀሩትን ከ90 በላይ በማስመዝገብ አንደኛ ወጥታ ነበረም። በዚህ ውጤቷ የአሜሪካ መንግስት የላቀ ውጤት ካስመዘገቡ 15 ተማሪዎች አንዷ በመሆኗ የስኮላርሺፕ ትምህርት በቢአይኤስ ወይም ብሪቲሽ ኢንተርናሽናል ስኩል እንድትማር ተደረገ። እስከ 12ኛ ክፍልም በዚሁ በብሪቲሽ ኢንተርናሽናል ስኩል ተማረች። የ10ኛ ክፍል የማትሪክ ውጤቷ 4 ነጥብ፣ የ12ኛ ክፍል የብሔራዊ ፈተና ውጤቷም እጅግ ከፍተኛ ሆኖ ወደ ከፍተኛ ትምህርት ተቋም ተሸጋገረች። ከ7ኛ ክፍል ጀምሮ በስነ ጽሑፍና ሌሎች ተጓዳኝ የትምህርት ክፍሎች ወይም ክበባት ተሳተፍም ነበረም። ከ10ኛ ክፍል በኋላም ዩኒቨርሲቲ እስከምትገባ ድረስ የቴኳንዶ ስልጠና ወስዳ ቀይ ሪባን ላይ ደርሳለች። በመረጠችው የትምህርት ዘርፍም በአረማያ ዩኒቨርሲቲ የሕክምና ዲግሪዋን አግኝታለች። በእርግጥ የሕክምና ትምህርቱን የመረጡላት የ11ኛ ክፍል የፊዚክስ መምህሯ ናቸው። ይቅርብኝ ብትል የለም አንቺ ትቻያለሽ ብለው ገፏት። መምህር ወላጅ አባቷም ቢሆኑ ከሕክምናው ይልቅ የፊዚክስ ሊቅ እንድትሆንላቸው ፈልገው ነበረ። ግን ውሳኔው የሷ ነበረና ከቀረቡላት ይሆነኛል ያለችውን መርጣ ተማረች። በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታልም የአእምሮ ሕክምና ትምህርቷን ስፔሻላይዝድ አድርጋለች። ከዕድሜዋ ግማሽ በላይ በትምህርት ነው ያሳለፈችው። አሁን ዕድሜዋ 31 ነው። በረዳት ፕሮፌሰር ማዕረግነትም በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል መምህርና የአእምሮ ሕክምና ስፔሻሊስት ነች። ዛሬ በያኔዎቹ ፕሮግራማችን ያኔ ያስተማሯትን መምህራኖቿን ልታመሰግን የክፍልና የትምህርት ቤት ጓደኞቿን እንዲሁም የተማረችባቸውን ትምህርት ቤቶች ልታስታውስ ከስቱዲያችን ተሰይማለች። ዶክተር ቃል ኪዳን በቀለ ታምራት። ጤና ይስጥልኝ። እንዴት ናችሁ አድማጮቻችን? ያኔ ያስተማሩን መምህራኖቻችንን በመናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን እነሆ የዛሬው ተጀምሯል። ለዛሬም ቀደም ብዬ እንደነገርኳችሁ ዶክተር ቃል ኪዳን በቀለ ታምራት ያኔ መምህራኖቿን ታመሰግናለች። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። አገር ቤትም ባህር ማዶ ሆናችሁ ይህንን የያኔዎቹን ፕሮግራማችን የምታዳምጡ ሁሉ
ሁሉ በያላችሁበት ሻሎም። ዶክተር ቃል ኪዳን ወደ ሸገር እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዲያው ቆይታችን የተወለድሽ በሚለው ጀመር። አዲስ አበባ ነው የተወለድኩት። አይ ቲንክ ጦር ኃይሎች አካባቢ ብላለች እናቴ። ምን ማለት ነው ብላለሽ ማለት? እንደ ተወለድኩ እንዴት አውቃለሁ? በጣም የምናምናቸው ሰዎች ሲነግሩን እኮ እርግጠኞች እንሆናለን። ማወቅ የሚጀምረው መቼ ነው ነው ትዬ? ትጠራጠሪያለሽ የተወለድሽበትን ቦታ? ኢንኮት። ጥሩ፣ በዚሁ እንለፋው። ለአቅመ ትምህርት ደረስሽ? አይ ቲንክ ትንሽ ፈጣን ልጅ ነበርኩኝ መሰለኝ። ማሚ እንደምትለው ከጦር ኃይሎች ወደ 22 ሙቭ አድርገን ነበረ። አባቴ ከአየር ጤና ትምህርት ቤት አስተማሪ ነበርና ወደ ቦሌ ሃይ ስኩል ለማስተማር ሲቀየር ወደ 22 መተን ነበር። 2 አመት ምናምን እያለሁ እናቴ የቤት ፊደል ታስቆጥረኝ ነበረ። ከዛ ለትንሽ ጊዜ ሚካኤል ቤተክርስቲያን ላይ ሚካኤል የራሱ ትምህርት ቤት ነበረው። እኔ አሁን አላስታውስም፣ እሷ ናት የምትነግረኝና ፊደል ለ1 ወር ለ2 ወር እንድቆጥር ገብቼ ነበር። ከዛ እሷ ስላመማት ብቻ ግን አቆምኩኝ። ያው 3 አመት ሳይሞላኝ በፊት ነበር ያስገባችኝ እዛ። የቤተክርስቲያን ትምህርት ቤቶች ፎርማል ትምህርት የሚያስተምሩበት ፊደል የሚቆጠርበት አለ አይደል? ቄስ ትምህርት ቤት ነው። እማሚ የቄስ ትምህርት ቤት ነው ስላት፣ እንዴ እኔ እንኳን የቄስ ትምህርት ቤት አልተማርኩም እንኳን አንቺ ምንድነው የምትቀልጁ ብላለች። ሚካኤል ቤተክርስቲያን መጀመሪያ ከፊደል ገበታ ጋር የጀመርሽውን ትምህርት ጨረስሽ? መጨረስ ሳይሆን እናቴን አሟት ነበረ። ያው 3 አመትም አልሞላኝም አቆምኩኝ ነው 2 ወር ምናምን ተምሬ። ከዛ ሰፈር መቀየር ነበረብን፣ ወደ ገርጂ መጣን። ከዛ በኋላ ያለው እንዳለ እስከ 18 አመት ያለው ታይም ገርጂ ነበርኩኝ። ስለዚህ የመጀመሪያው አስተማሪሽ ወላጅ እናትሽ ናቸው ማለት ነው? አዎ የመጀመሪያ አስተማሪ እናቴ ናት። እሺ፣ ፊደሉንም ቁጥሩንም እናትሽ አስቆጠሩሽና ከዛ ደግሞ ለመዋያ ሾላ ቅዱስ ሚካኤል ትምህርት ተምርሻል። ከዛ መደበኛውን ትምህርት ግን የገባሽው ወይም ሰፈር ከቀየራችሁ በኋላ ትምህርት የጀመርሽው የት ነው? ገርጂ ሆነን ኦርሶላይን ገዳመስታውያን ማርያም ጽዮን ትምህርት ቤት አጸደ ህጻናቱ ለብቻ ኦርሶላይን የሚል ስም ስላለው ነው እዛ ገባሁኝ ማለት ነው። 2 አመት ተኩል አካባቢ ያለው ሰው 3 አመት ከምናምን ሲሆነኝ ድጋሚ ኬጂ ያስገባች። ለብቻው የራሱ ግቢ ያለው ይሄ ሲስተሮቹ የሚያስተምሩበት ማለት ነው። የኬጂው ግቢ ለብቻው ነው። ከዛ ደግሞ አንደኛ ክፍል ስትሆን ይሄ ኤሌመንታሪው እስከ 8ኛ ክፍል ነበረ ያኔ እኛ በነበርንበት ጊዜ። ወደዛ ሙቭ አደረኩኝ። ከዛ በኋላ ደግሞ ልክ 6ኛ ክፍል ገዳመስታውያን እንደጨረስኩኝ አባቴ ወደ እንቡጥ ፕራይመሪ ስኩል አስገባኝ። 7 እና 8 እንቡጥ ነው የተማርኩት። እዛ ጋር ከመሄድሽ በፊት በገዳመ ሴታውያን ማርያም ጽዮን የመጀመሪያ ደረጃ ትምህርት ቤት ቆይታሽ ከአጸደ ህጻናት ጀምሬ ነው የተማርኩት ብለሽኛል። እነማንን ታስታውሻለሽ? አጸደ ህጻናት ኦ ማይ ጋድ ሚጽጌ የምትባል አስተማሪ ነበረች። በጣም ይሄ አንደርስታንድ የሚያደርግ ሰው እንደዛ ናት። እኔ ኖርማሊ በጣም ለእድሜ በጣም ፈጣን ነኝ እና በጣም አስቸግራለሁ። ጸባይ ሲ ነበር የሚሰጠኝ። ተማሪ ስተኛ አልተኛም። ቀን መተኛት በጣም ነው የማስቸግረው። ስለዚህ ይፈቅዱልኛል። ሌላው ተማሪ ስተኛ ወይ አለቃ ነው መሆነው እንዳረብሽ ማለት ነው፣ ወይ ደግሞ ውጪ ወጥቼ ይጫወታለሁ ሌላው ሰው ተኝቶ ማለት። ልደቴን ሁላ ቤት መታለች ብላ ማሚ እየነገረችኝ እያስደመመችኝ ነበረ። ባይብል ምናምን ስታስተምር በጣም እኔ ፋሲኔት ያደርገኝ ነበር ሂስትሪው። ከዛ ወጣችሁ አንብቡ ይባላል ወይ ንገሩን የተማራችሁትን። ስናገር በጣም ጎበዝ ነሽና እንደኛ እንድትሆኝ ይፈልጋለሁ። ጣሊያን ነው ሄደው የሚማሩት የነበረው እነሱ የካቶሊክ እንትናቸው ማለት ነው። እነሱ መነኩሴዎች ስለሆኑ አይ ቲንክ እናቴም ስታስታውሰው በጣም የምታስቀኝ አይ እኔ እንደናንተ መሆን አልፈልግም አልኳትና ለምን ስትል አይ ማስተማር ፈልጋለሁ ግን ልጅ መውለድ ፈልጋለሁ እናንተ ልጅ ስለማትወልዱ እኔ እንደዚህ መሆን አልፈልግም አልሽ ምናምን እንደዛ ባል ነበረ። በጣም ልጆኝ የራሱ በጣም አክቲቭ እና አይ ሪሜምበር ብቻ ይሄ ማንነትህን ተቀብሎ ኢምፕሬስ አድርጎ ያሳደገ ሰው አለ አይደል? እንደዛ ነው። እሱ ነው ትዝ የሚለኝ። ግቢው መጫወቻው እና ደግሞ ጭቃ የምናቦካው ነገር፣ ጸሎት በቃ ምሳቃ ሩማችን ጥግ ላይ ያለና ጸሎት የምናደርገው ሰዓት፣ እነሱ ነገሮች በጣም ትዝ ይሉኛል። ከኬጂ በኋላስ? ከኬጂ በኋላ ያው አንደኛ ክፍል ሚሽን ትልቁ ግቢ ገባል። መጀመሪያ ላይ እንዴት ነው መሰለ ገዳሜስታውያን ስትማር ኬጂ ሆነ ገና ምናምን ስታከብር ትልቁ ግቢ ትሄዳለህ ተሰልፈ ገና በዓል ለማክበር በሰልፍ እና የዛ ትምህርት ቤት ዳይሬክተር በሰዓቱ አባ ተስፋዬ ነበሩና እኛም ኬጂ 3 ልክ ስትገባል አይደል ኤ ክላስ ሽልማት ምናምን መተው የሚሰጡ እነሱ ናቸው። ስለዚህ በቃ ልክ እንደ ሽልማት ነው እዛኛው ግቢ መሄድ፣ እዛ ያለ ሰው ምናምን ያለው ነገር በቃ ትዝ የሚለኝ ግቢ ውስጥ ኢቭን አድጌ ይሰራላችሁ ነበር። አዎ ኮፍያ አለን። ይሄ ገና ዋክስ እናደርግ ነው ግቢ ውስጥ ስናከብር ምናምን በሰልፍ ነው በቃ እዛ የምትሄደው። ይሄኛው ፎቶግራፊ እያሳየችኝ ነው አድማጮቻችን። አዎ ይሄ ዋናው ግቢ የኬጂ ግቢ ሳይሆን እኛ ኬጂ ሆነን እስከ 8ኛ ክፍል ያለው ግቢ ሄደን ነው መምህራኖች ኮፍያውን ይሰሩላችኋል አይደላችሁ?
ከዛ በሰልፍ እዛ እንሄዳለን። ሶ ይሸልሙናል። አባ ተስፋዬ ወይ ከረሜላ ሊሆን ይችላል መስቀል። እኛ አባ ተስፋዬ ናቸው እዚህ ጋር የሉም፣ ብቻ ሽልማት ሲሰጡኝ ነበር ጥቁር ቀሚስ የለበሱ እዚህ ጋር ያሉም። ሶ እሳቸውን ማየት ምናምን ራሱ በቃ አንደኛ ክፍል በገባው እዛ በሄድኩኝ ምናምን ነው የሚያስብለው። መጽሐፍ ቅዱስ ትንንሾቹ ይሰጡን ነበር፣ መስቀል አንገታችን ላይ የምናደርገው፣ ከረሜላዎቹ ምናምን። ይህን ግቢ ስታየው በቃ ለእኔ ከኬጂ ወደዛ መግባት በጣም ሂውጅ ነገር ነበረ። ከዛ አንደኛ ክፍል ገባን። ይሄ ነው አንደኛ ክፍላችን ብታይ የመጀመሪያ ክፍል። አንደኛ ክፍል በጣም ትዝ የሚለኝ እንዴት ነው መሰለ ምሳ ሰዓቱ ነው አንደኛ ክፍል ትዝ የሚለኝ። ምሳ ሰዓት 8ኛ ክፍል ተማሪዎች መጥተው እነሱ ሱፐርቫይዝ ያደረጉን ነበር አንደኛ ክፍሎችን። ሶ እርስ በርሳችን እንዳንል ምሳ በስርዓት እንድንበላና እንድንጸልይ እና ምሳ ሰዓት ላይ አስተማሪ አልነበረም የሚመጣልን። የ8ኛ ክፍል ተማሪዎች ሪስፖንሲቢሊቲ ተሰጥቷቸው ያጸልዩናል እየተቀያየሩ ምናምን። እሱ ነው በጣም ትዝ የሚለኝ። ያኔ ጸሎታችሁን ታስታውሻለሽ? አይ ቲንክ ትንሽ ማስታወስ ይመስላል። እስኪ በይልን። አባታችን ሆይ ከዛ ይሄን ምግብ ባርከ ቀድሰ ፈውሰ ስጠን፣ ላጡ ለተራቡትም ከማያልቀው መና ስጣቸው፣ ለእኛም በልተን ክብር እንድንሰራበት እርዳን መሰለኝ። አይ ቲንክ እንደዚህ መሰለኝ። ትምህርት ቤቱ የካቶሊኮች ነበር ብለሽኛል። ዘፈን ሙዚቃ አልነበረም ያኔ? ለምንድን አላውቅም። እኔ ሙዚቃ ክላስ ትዝ አይለኝም። ሆነ ክላስ ላይ ነበረ ይሄ ምልክቶች ምናምን። አይ ቲንክ ሚስፈትለስ ታስተምረን ነበረ፣ ግን እኔ ሙዚቃ ክላስ ለምንድን አላውቅም ብዙም ትዝ የሚለኝ ነገር የለም። አላስተማራቸው ሙዚቃ ትምህርት ነው። አይ ትዝ ይለኛል የሆኑ ምልክቶች ምናምን ድረት ጭረት ምናምን እየተባለ ሰርተፍኬት ላይ ግን የለም። መዝሙሮችስ ትዝ የሚለኝ ጉድባይ ቲቸር ሲዩ አገን የሚለው ብቻ ነው። ያርባር ይሄንማ ማለት አለ መዝሙር Goodbye teacher, see you again. Goodbye teacher, see you again. Goodbye teacher, see you again. ቅዳሜናው ለመራገጥ እና ሌላ መዝሙር ትዝ አለኝ አልሽኝ። እንትን ነው የገና መዝሙር ነው ትዝ የሚለኝ። አማኑኤል ተወለደ የዓለም መድኃኒት፣ ብርሃን አበራ በከብቶች በረት ውስጥ ድምጽ እያሰማ። አማኑኤል ተወለደ የዓለም መድኃኒት፣ ብርሃን አበራ በከብቶች በረት ውስጥ ድምጽ እያሰማ። ማስታውሰው እንግዲህ ይሄ ገና መዝሙር ነው። የገና መዝሙራችን ማስታውሰው ይሄንን ነው። ከዛ ውጪ የሆነ ወንዝ ውስጥ ገብቶ ምናምን በሱ ምናምን የሚል የሆነ ወዷት ሄዶ ነገር ድንጋይ ላይ ቁጭ ብላ በዛ በበጋ እስቲ በይዋ ባለፈው ሳምንትም ተብሎልናል። በዛ በበጋ በዛ በሙቀት እጮኛ ጠፍቶ ፍለጋ መሸበትና ሰው ቢገባ ልጅቷን አያት ተሰናርታ ነው ለእኔ እንግዲህ ማቆ ተሰናርታ ነው። something I don't know። እሺ ተሰናርታ ልጅቷን አያት ተሰናርታ ወደዳት ይዛት ጠፋ በሌሊቱ። ደሞ ብዙ ተጓዙ አባይ ደረሱ በጣም ተሞልቶ ለመሻገር ሲሞክሩ። ሰምጣ ቀረች እሱ ፍቅሩ አለቀሰ ሆዱ ባባ አለቀሰ የፍቅር እምባ። የኔ ፍቅር አረሳሽም እስከ ዘላለም ሄደሻል አንቺ አትመለሽም ሞት እንደሆነ አይቀርልሽም። አላውቀውም እንደዛ ፓርቱ ምን ላይ ነው የሚያበቃ እንጂ አይደል ነው። ሄደሻል አንቺ ለዘላለም በቃ አይ ቲንክ አለቀ። እስቲ በዚህ ማጨረሻው ሄደሻል አንቺ ለዘላለም በቃ አይገጥም። አይ ዶንት ኖ ላይክ በቃ ከወደዳት ከሄደች ነው። እሺ ከኬጂ እስከ 6ኛ የክፍል ጓደኞችሽን ሲጠሪልኝ ኬጂ ለምን እንደሆነ አላውቅም። ርብቃ የሚለው ስም ብቻ ነው ትዝ የሚለኝ። አይ ቲንክ ተጣልተን እናውቃለን ከሷ ጋር ርብቃ ጋር። ከዛ ውጪ ግን ቤካ፣ ክንፈ ሚካኤል፣ ካሌብ፣ ሶፎኒያስ ወንዶች ናቸው አብዛኞቹ ጓደኞቼ። ሶስና ሄርሜላ እርኮ የምትባል አንድ ጓደኛ ነበረችኝ። አሚራ። እነዚህ ከሰፈር ጀምሮ ጓደኞች ናቸው? ኖ አክቹሊ እኔ ሰፈር ጓደኛ አልነበረኝ። የሰፈር ጓደኛ ምታ አንድ ጎረቤት ያለች ህሊና ሰጋ ትባላለች። ከሷ ጋር እሷ ብቻ ናት ያለችው እንጂ ሌሎቹ የኛ ሰፈር ልጆች አይደሉም። እኛ ከሰፈራችን ራቅ ብለን ሄደን ነበር የምንማረው። ከህሊና ጋር ግን አንድ ክፍል አንድ ላይ እየሄዳችሁ ነበር? ሲ ክፍል ብቻ ነው አንድ ላይ ተማር ነው። ከዛ እኔ ደብል መታው ኤ ክላስ ገባሁኝ። ሶ ከዛ በኋላ አንድ አመት ልዩነት ኖሮ ነው ተማር። ግን ጓደኝነታችሁ ቀጥሏል? አብራችሁ ትሄዱ ነበር? አብራችሁ ትመጡ? ሁሌ ተለያይተን አናውቅም። እና እንደ ኬጂ ራሱ ስንገባ ሲ ክላስ እናቴ ናት ይዛን የምትሄደውና እንደ መንታ ነበር። አንዷ ጠይም አንዷ ቀይ መንታ እየተባልን አብረን ነበር ሁሌ የምንሄደው። ለእኔ ጓደኛዬ ሰው በቃ ሊትራሊ እህቴ ነበረች። እህቴ ናት።
ሶ ክላስ ከመለያየታችን ውጪ ክላሷ ሄጄ እጠራታለሁ፣ እንሄዳለን። በቃ ዲፌንድ የምታደርገው ሰው አላ። እኔ ሳድግ ከቤት አልወጣም ነበረ። በጣም ልጅ ሆነን እናቴ ጋር ነው የምውለው። ሶ ለኔ አጠገቤ ያለ ወንድም እህት ምናምን አልነበረኝም። ሶ እሷ ማለት በቃ ለኔ እንዴት ወንድም እህት አልነበረኝም? አጠገቤ ሶ ወንድም እህት አልነበረኝም ስለ ታናሽቴ 6 ዓመት ከሞላኝ በኋላ ነው የተወለደችው። which means ስኩል ኦልሬዲ አንደኛ ክፍል ከገባው በኋላ ታላላቆቹ ደግሞ ኢትዮጵያ ውስጥ አልነበሩም በዛ ሰዓት። ስለዚህ እቤት ነኝ፣ እቤት ከእናቴ ጋር ነኝ። ብዙም ውጪም ወጣም ከልጆች ጋር መጫወትበትም እንትን አልነበረም። ወደ ገርጂ ሙቭ ስናደርግ በቃ የመጀመሪያ ይሄ ጎረቤት ነን፣ መሀል ላይ ቤቶቻችን አጥር የላቸውም። ሶ በቃ አብረን ነው የምንጫወተው፣ አብረን ነው የምንውለው፣ አብረን ነው የምንተኛው ምናምን በቃ እህቴ ምለ እንደዛ። አሁን ድረስ ትገናኛላችሁ? አዎ ወልጄ መታ ጠይቃኛለች። አይ ነው ከልጅነት የተጀመረ ጓደኝነት፣ ጉርብትና ጓደኝነት ከጓደኝነት ይበልጥ እኔ እህቴ ነው የምላት። አሁን ለምሳሌ ሰው ቢነካት ምናምን በቃ በሷ ስም ሂጄ እኔ ነኝ የምደባደበው። ቴኳንዶም ተምረሻል? የስ። እንዴት አሳስቦሽ ቴኳንዶ ገባሽ? አባቢ ማለት ነው ሴት ልጅ ሁሌ ራሷን ዲፌንድ ማድረግ አለባት፣ መንቀሳቀስ አለባችሁ። ብዙ ጊዜ ይሸሹ ነበር፣ አይ ቆይ ምናምን እያልኩኝ። ሶ የኛ ሰፈር እንዳለ እንዴት እንዳልኩ ሁሉም አስተማሪ ነው። ገርጂ እንደውም አየር ጤና ማህበር ነው የሚባሉ ቤቶቹ እንዳለና የአየር ጤና መምህራኖች የሰሩት ቤት ነው። ሶ አጠገባችን አማርኛ መምህር አለ፣ ከላይ ጂኦግራፊ ማት ነው፣ ብቻ ሁሉም አሉ። ሶ የኛ ጎረቤቶች አሉ በጣም አብሮ አደጎች፣ ትምህርት ቤት ይዘውን የሚሄዱት ኢቨን ሚሽን ማለት ነው መታሰቢያ አርጋው የምትባላለች ጋሽ አርጋው ልጅ እና እሷ አንደኛ በጣም ትወጣ ነበር ሁሌ። እና ሚሽን ደግሞ አንደኛ ሁሌ ስትወጣ ክፍያ ነፃ ነው የሚደረግልህ አንደኛ ለሚወጣው ሰው። ሶ በቃ እሷን ሁኑ ምናምን ተብለን እንድንቅ ነበር። አንቺን ብቻ ነው ህሊናንም ጭምር? አረ ሁሉንም ነው፣ የሰፈሩ ሰው በሙላ አታዩም ነው የምትባል። እሷ ትልቅ ናትና ወይ እንደዚህ በሆን ነው እንጂ እስቲ ይሄን ትዝታሽን ከህሊና ጋር አውሩ። እውሽ አለሽ ሄሎ ባያት እስቲ። ሄሎ ሜሪዬ እንዴት ነሽ? እግዚአብሔር ይመስገን። መቼም ሰው አታረግኝ መጥቼ ሳልጠይቅሽ ወልዳ አልቻልኩም። እንዴት ነሽ ቃልዬ? አለሁ እግዚአብሔር ይመስገን። ጓደኛዬ እህቴ አብራችሁን የተማራችሁት ደብል እስከምትመጪ ድረስ? ኬጂ ላይ ነው የተለያየ ነው። አዎ 1 አመት ኖርማሊ ትበልጠኝ ነበር አይደል ቃል? በ1 አመት እንለያያለን ስንወለድ። መሀል ላይ ግን ኬጂ ላይ ደብል መታችና 2 ክፍል በለጠችኝ ማለት ነው። እንደዛ ነበረ እንትናችን። ግን ያው አንድ ላይ ነበር የምንሄደው ክላስ፣ ትምህርት ቤት ተያይዘን አንድ ላይ እንሄዳለን እና ላይክ እኔ እነሱ ቤት ነበረ ከእናቷ ጋር ከቅድስት ጋር እዛ ነበር ሙሉ። እናቴ ስራ ስለነበረ በቃ እዛ ነው የምበላው የምጠጣው፣ አስቤዛ ይዛ ነበር እዛ ነበር የምንጫወተው ምናምን። በጣም አሪፍ ጊዜ ነበረ። ብዙ ፎቶዎች አሉ፣ ማስታወሻ ፎቶዎች አሉ። ኬጂም የተነሳ ነው፣ ቤትም የተነሳ ነው። አጥራችን ስር ቆርቆሮ አጥር ነበር የሁለታችንን ቤት የሚለየንና ቆርቆሮ አጥሩ ኦልሞስት ክፍት ነው እና ላይክ በዋናው በር አንሄድም፣ ቆርቆሮዋን ከፈት አድርገን ነበር ከአንድ ቤት ወደ አንድ ቤት የምንሄደው ማለት ነው። እና በጣም ክሎዝ ነበርን። አንቺ ምን ላይ ያለሽው ህሊና? እኔ ስትራክቸራል ኢንጂነር ነኝ። አንድ ቻይና ካምፓኒ ቢልዲንግ ዲዛይን ነው የምሰራው። ሜሪዬ እወድሻለሁ። የኔ ማርኔ በጣም እወድሻለሁ። እዚህ ለመድረስሽ በጣም እኮራብሻለሁ። ቴንክ ዩ ኢንጂነር ሊና ሰጋ፣ በጣም አመሰግናለሁ። ቴንክ ዩ አመሰግናለሁ። ባይን እያስመጣኸው ነው። ተደባርባችሁ አታውቁም? ተጣልታችሁ? ነው እኔ ከጓደኞቼ ጋር ምናምን አልጣላም። እንዴት ነው መሰለህ ባህሪ የኔ ሰዎች ፕሮቴክት ማድረግ ነው ስራዬ ብዬ ነው የማስበው። ስለዚህ የሆነ ሰው አሁን ለምሳሌ እኔም ብትናገረኝ ላልጣላችሁ ሊሆናል። ከዛ አሁን ሜሪን የሆነ ሰው ቢናገራት ይጄ ተባደባሉ። ቅድምም ተደባዳቢ ነበርሽ ወይ ስልሽ ትንሿ እንትን ነው ይሄ መብቴን በጣም ይሄ ማስከበር ኖ ምናምን እምል ሰው ነኝና በጣም ስናደድ ስድብ ምናምን አልችልም ብዙ እና የሚቀናኝ ፊዚካሊ ኢንጌጅ ማድረግ ነው። አሁን አድማጮች ሂውጅ እኮ ነው አይደለም፣ በጣም ትንሽዬ ግን በጣም ጉልበት የነበረው ሰው ሜቢ ፈጣሪ እሱን አይቶ ይመስለኛል ያሳነሰኝ ነው። ልጅ ከተለቀች ሰው ትጨርሳለች ብሎ ቅድም ቲቸር ጽጌረዳን ነበር ያነሳሽልኝ። እዛው አጸደ ህጻናት ላይ ሌላም ታስተውሻቸው መምህራኖች የሉም? ቲቸር ፈትለ እንዳልኩ እንትን ነው ይሄ የተረት መጽሐፍ ምናምን ማንበብ፣ ላይብራሪ መግባት፣ ፖስታ ቤት የሚመጣው ቴምበር አለ አይደለ? እሱን ደብተር ላይ ለጥፎ መውሰድ ምናምን በቃ ይሄ በጣም እኔ ከትምህርት ይበልጥ ጨዋታ በጣም ነው ሊትራሊ ኳስ መራገጥ፣ አባሮሽ መጫወት፣ ከዛ መብት ማስከበር ነጻ ባይ እንዳየው ቢ ምናምን አለኝ አይታላሲ እና በጣም ይሄ ከትምህርቱ ይበልጥ የሚያስደስተኝ መጫወቱ ምናምን ነበረ። ያው ግን ሁለት ነገር ባንዴ ስለምሰራ ይመስለኛል ክላስ ውስጥ ጥያቄ ስጠይቅ ምናምን መልሳለሁ፣ ግን ስቲል በጣም አስቸግር ነበርና ሚስ ፈትለ ጋር ይሄ እንዴት ነው ሰው
አይቶ ይሄኛው ፓርት እኮ ጥሩ ነው ጎበዝ ምናምን ይሄንን ድጋሚ በዚህ ብትቀጥ ይሄንን ብታረጊ ምናምን ሲል ሰው ሞቲቬትድ የሚያደርግ ሰው አለ አይደል? ለኔ እንደዛ ነበረች ሚስ ፈትለ አይ ቲንክ 3ኛ ክፍል ነው ያስተማረችኝ። ከዛ ውጪ ደግሞ ሚስ ኤልሳ ወይኔ ማለት በቃ ሳድግ እንደሷ ነው መሆነው ብለ የምትመኛት አስተማሪ ናት። አይ ሪሜምበር ኢቭን ላይክ ቅላቷ አጭር ቁርጥ ጸጉር በቃ ሁሌ ፕሮፐርሊ የሚለብስ ሰው ታውቃለህ? ሁሌ በቃ ስርዓት ያለው ሸሚዝ ጨርቅ ሱሪ ምናምን የሚለብሰው ሳይንስ አስተማሪያችን ነበረች። ጌታን በቃ ማለት ሳይንስ ብቻ ሳይሆን ላይክ ትምህርቱን የሚኖረው ሰው ታውቃለህ? ለምሳሌ አትክልትና ፍራፍሬ መብላት አለባችሁ እንደዚህ ያለ እነሱ ሲመጡ ሁሌ እንደዛ ይዛ ነው የምትመጣው። ሰዓቷን ኦን ታይም ናት። በቃ ጥንቅቅ ያለ ሰው። በጣም ትዝ የሚለኝ ክላስ ታስተምረን የሆነ ጊዜ ሴቶቹ ተነሱ ያያችሁ የኛ እናቶች አያቶቻችን ምናምን የተጎዱት ራሳቸውን አይጠብቁም ነበር። ለባሎቻቸውና ለልጆቻቸው ምግብ ሰጥተው እነሱ የኔ ባዶ ሆዳቸው ሊሆኑ ይችላሉ። ስለዚህ እናንተ ግን እንደዛ አንሆንም ብላችሁ ቆማችሁ ቃል ግቡልኝ። ስለዚህ ራሳችንን እንጠብቃለን ስትሮንግ እንሆናለን ብላችሁ ቃል ግቡልኝ ብላ ቃል አስገብታን ታውቃለችና በጣም ማለት በህይወቴ በጣም የምወዳት አስተማሪ ናት። ከዛ ውጪ ደግሞ አይ ቲንክ የኔ አባቴ አስተማሪ እንደሆነ ምናምን አታውቅም። የምታውቀው ወይ ስረብሽ ወይ ተንኮል ስሰራ አይ ቲንክ ካሌብ የሚባለው ጓደኛዬ ጋር ምናምን ጠረጴዛ ስር ገብተን የሰው ጫማ ማሰር ምናምን በጣም ነበር የሚያስደስተኝ እና የምታውቀኝ ይሄ በዛኛው ሳይድ ነው። እና የሆነ ጊዜ ትዝ ይለኛል ስለ ሚረር ኮንኬቭ እና ኮንቬክስ ሚረር ምናምን የሚለውን እያስረዳችን እኔ አልገባኝም። አባቴ ጋር ሄጄ አስረዳኝ ያልኩትና አይ ቲንክ የሆነ ኖቱን ስጽፍ የሆነ ያኔ የተሳሳትኩት ይሁን ወይ ከዛ ስገለብጥ ልክ ያልሆነ ነገር ነበር። ምንም አላለኝም። ጀስት ኖት አወጣና አባቴ ለሷ ስጫት ይሄንን አለኝ። ከዛ ወስጄ ሰጣኋት። እኔ ምንም የማውቀው ነገር የለም። ከዛ ጠዋት እራገጣለሁ ብቻ በቃ አባሮሽ በስማም አንደኛ አባሮሽ ከዛ ስሯሯጥ አግኝታኝ ምን ትለኛለች? አንቺ እንደዚህ አይነት አባት ኖሮሽ አንቺ እንደዚህ እንትን ትያለሽ በቃ ማለት ከዚህ የበለጠ መሆን አለብሽ ነው። ሶ ለኔ አሁን በጣም የሆነ እንትን ትንሽም ያስደነግጣል፣ ግን ደግሞ ወይኔ ለካ ለአባቴ የሆነ በተር ተማሪ መሆን አለብኝ ምናምን የሚል አይነት ስሜት እንደዛ እንዲሰማኝ አድርጋኛለች። ግን ያንን ኖት ከአባትሽ ወደ መምህርት ኤልሳ ስትወስጂ ቅር አላላቸውም? ኖ ሺ ዋዝ ሃፒ። እንደውም አግኝታዋለች ዳድ የዛን ሰዓት ልክ ማስተማር አቁሞ ሱፐርቪዥን የጀመረበት ሰዓት አካባቢ እንደውም ትምህርት ቤት ለሱፐርቪዥን መጥቶ ነበረ ሚሽን። የዛን ሰዓት አግኝታው አውርተዋል። በጣም ሺ ዋዝ ሃፒ። በጣም አመሰግናለሁ ምናምን ያለች። ስለ አባትሽም ሰምቻለሁኝ ጎበዝ የፊዚክስ መምህር እንደነበሩ። እውነት ነው። ቦሌ ሃይ ስኩል አንድም መግባት በጣም ፈልጌ ነበረው። ይሁን አባቴ ያስተማረበት ትምህርት ቤት ይሁን አለ አይደለ የኔ ምናምን የምትለው አይነት ስሜት እንዲሰማ እንደዛ ፈልግ ነበረ። ሶ አንዱ ጓደኛው ሂሴድ በቃ አባትሽ እኮ በጣም ገራሚ ሰው ነው ምናምን እና የእሱን 1/3 ምናምን ራሱ ካለሽ በጣም እድለኛ ነሽ ምናምን ይልኝ ነበር። የምር ተማሪዎቹ ደግሞ ሲነግሩ በጣም አየር ጤናም እና ሰፈር ገርጂ ምናምን ራሱ ይሄ በጣም ነው ሪስፔክት የሚያደርጉት። ከሩቅ ምናምን ሄደው ሰላም ይሉታል፣ ግንባራቸውን ይስማቸዋል፣ ተማሪዎቹን ያስታውዛቸዋል። ዘንጦ ነው የሚመጣው። በጣም ዘናጭ ነው። በጣም ኦን ታይም ነው እና ኢቨን ፈተና ተማሪ አይኮርጅም እሱ ክፍል እንደሌላ ሰው አይቆጣም ምናምን፣ ግን ይስቅብሃል ምናምን ነበር የሚባለው። አይ ቲንክ ስለሱ ስሰማ እጅ ጽሁፉ በጣም ነው የሚያምረው እና ትዝ ይለኛል እኛ 7ኛና 8ኛ ክፍል ፊዚክስ ስንማር እስከ 9 እስከ 10 በዛ ሰዓት እያስተማር አልነበረም፣ ግን ኖት ይጽፍልኝ ነበር። ሶ ኖቱን ለኔ ብቻ እንዲሆን አልነበረም እና እንቡጥ ትምህርት ቤት ራሱ በነፃ ነበር። በቃ ይሄንን ላይብራሪ ያስቀምጡት ተማሪዎቹ ይጠቀሙበት ምናምን ብሎ አይ ቲንክ ማስተማር በጣም የሚያስደስተው ሰው ነው። የተከበራቸው አድማጮቻችን የዶክተር ቃል ኪዳን ወላጅ አባት አየር ጤናና ቦሌ አጠቃላይ 2ኛ ደረጃ ትምህርት ቤት አስተምረዋል። ሌሎች ቦታዎች ላይም እንዳስተማሩ ቅድም ነግራናለች። እኔ ባለኝ መረጃ አባቷም ምስጉንና ጎበዝ መምህር እንደነበሩ ሰምቻለሁ። ምናልባት እሳቸው ባስተማሩበት ዘመን አየር ጤና ወይም ቦሌ አጠቃላይ 2ኛ ደረጃ ትምህርት ቤት የተማራችሁ ያኔ ተማሪዎች የዛሬዋ የያኔዎቹን አመስጋኝ ዶክተር ቃል ኪዳን በቀለ የመምህር በቀለ ታምራት ልጅ መሆኗን ላስታውሳችሁ ፈልጋለሁ። ዶክተር ቃል ኪዳን በዚሁ በመማር ማስተማሩ ከወላጅ አባትሽ ጋር እንዴት ነበረ ግንኙነታችሁ? አባቢ እንዴት ነው መሰለህ በመሞከር በመጣር በማንበብና የሚያመን ሰው ነው። ሶኒ አይ ቲንክ በጣም አስቸግረኝ ነበረው። በጣም ነው ጨዋታው ወዶ ረብሻለሁ እና እሱ በሚፈልገው ልክ ቁጭ ብዬ አላነብም። ያው ከዛ ውጤት አምጥቼ አሪፍ አንደኛ ምን ወጣ ወይ አቨሬጅ 90 ራሱ ቢሆን መማር ማለት ይሄ ከሌላ ሰው ጋር ኮምፒት ማድረግ አንደኛ መውጣት ምናምን አይደለም። ትላንት አንተ ከነበርክበት ዛሬ የተሻልክ መሆን አዲስ እውቀት መጨመር ነው እና አንቺ የሞከርሽ አይደለም ጀስት አንደኛ ስለወጣሽ ጎበዝ አይደለሽም ብሎ ይከራከረኝ ነበረ። ግን ደግሞ በጣም ዲፊካልት በነበሩ ሰዓት ለምሳሌ 12ኛ ክፍል አሞኝ ግቢ ውስጥ ዩኒቨርሲቲ ሞኝ በቃ ባቢ አልቻልኩም ይሄ ትምህርት ለኔ አይደለም ስለው he was accepting የሚቀበል ሰው አለ አይደል? አይ ኖ ፖቴንሻልሽ ምን እንደሆነ አውቃለሁ። ፕሮባብሊ ኢንቫይሮንመንቱ አልተመቸሽም እና ደግሞ ያንቺ እውቀት
ወይም አንቺ የምታውቂው ነገር በመታመጪው የፈተና ውጤት የሚወሰን አይደለም ብሎ የሚያምን ሰው ነው። ያ ይሄ እንዴት ነው መሰለ ከሰው ጋር እንዳልወዳደር ራሴ በደንብ በቃ ለራሴ ማውቀውን ነገር እንድሰራ ከትላንትና ዛሬ የተሻልኩ ሰው እንደሆን ለሰው በቃ በጣም ጥሩ ነገር እንዳስብ ሁላችንም የራሳችን እንጀራ የራሳችን ፖቴንሻል ነው ያለን በቃ የሚለውን እንድኖር ያደረገኝ ሰው ነውና በጣም በሱ ጫማ ፊት ማድረግ የሱ ልጅ መሆን እውነት ይከብዳል። ምክንያቱም ጓደኞቹ የሚያውቁት ሰዎች ሁሉም ሰው በጣም አባትሽ ገራሚ ሰው ነው እና አስተዋውቂያቸው ራሱ ጓደኞቹ እኔን ይረሱኛል አባትሽ ነው የሚሉትና ታዲያ በዚህ አጋጣሚ አመስግኛቸው ልጅ ስለሆንኩ እድለኛ ነኝ እንድ ስላስተማርከኝ አባቴም ጓደኛዬም ስለሆንክ ስለነበርክ ብቻ ላይክ ለጥንካሬ ለመታገሌ እዚህ ለመድረሴ በጣም ብዙ ነገር ስላረክ አባቴ በጣም አመሰግናለሁ። በጣም ወዳለሁ። ቴንክ ዩ። ዶክተር ቃል ኪዳን አባትሽ መስመር ላይ አሉ። ሃይ በያቸው እስቲ። ሃይ አባቢ እንዴት ነሽ እናት? አለሁልህ። ሰላም ነው? ክብሩ ይስፋ ለመድኃኒዓለም። መምህር በቀለ ታምራት የቀድሞ የአየር ጤና እንዲሁም የቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት የፊዚክስ መምህር የዶክተር ቃል ኪዳን በቀለ ወላጅ አባት በጣም አመሰግናለሁ። እስቲ ስለ ልጆ ይንገሩን። ያኔ ምን አይነት ተማሪ ነበረች? የትምህርት አቀባበሏን፣ ባህሪዋን ይንገሩን። ትምህርት ላይ አስቸጋሪ አይደለች። የነገሯትን ትይዛለች። እንዳለችውም በጣም ፋስት ነች። እንደውም ኤሌክትሮን እያሉ ይጠሯት ነበር። እኔ ደግሞ ያንን ፍጥነቷን ቀንሳ ፖቴንሻሏን የበለጠ እንድታወጣ ነበር የምፈልገውና እንዳለችው እግዚአብሔር የፈቀደው ሆኗል። በሄደችበት ቦታ ሰክሰስ እንደምታደርግ አውቃለሁ። መምህራኖቿ ኦል ይወዷታል። ስለዚህ እኔ የማምነው ሰርቶ እውቀቱን በትክክል እያዳበረ የሚሄድ ተማሪን ነው የሚወደው። የኔ ልጅ ብቻ ስለሆነች ሳይሆን የትም ቦታ ቢሆን ይሄንን ነውና አሁንም ይቀራል ባይነኝ ነኝ ገና የሚወጣ አለ ብዬ ነው የምጠብቀው። ምንድን ነው ገና ይቀራል የሚሉት? ሙሉ ፕሮፌሰር እስከምትሆን ማለት ሆኖ ወይስ ከዛም በላይ የሚጠብቁት ነገር አለ? ገና ይቀራል። ለሀገር መስራት ይቀራል። ብዙ ኤክስፔክት የማደርገው ነገር አለ። ኢቭን ግራጁዌት ስታደርግ ወደ ገጠር እንድትሄድ ነበር እኔ እንደው ሰጀስት አድርጌ ነበረው። ይሄ ወገንን መርዳት፣ የራስን እውቀት ማዳበር። እውቀት በቃ አይባልም። በየጊዜው ዲቨሎፕ እያደረገ የሚሄድ እውቀት በጣም አስፈላጊ ስለሆነ በዛ አምናለሁ። ሌላ በዚህ እድሜ ኢንፋክት እንደ ሌላ ሰው ተስፋዬ ሆኜ በዚህ እድሜ እዚህ ቦታ መድረሷ ረዳት ፕሮፌሰር በ31 ዓመት ግሬት ተጨባጭ ሁኔታ ግን ይሄ በቂ አይደለም። ብዙ ይቀራል። አሁንም ለሀገርሽ ብዙ ልትሰሪ የምትችይው ነገር አለና ፖቴንሻልሽ በጣም የበለጠ ከዚህ ሊሄድ ይችላል የሚል ነው እኔም ሰጀስት የማደርገው። እግዚአብሔር እንግዲህ ከእሷ ጋር ከሆነ ብዙ ትሰራለች ብዬ ጠብቃለሁ። አመሰግናለሁ ዳድ። መምህር በቀለ ታምራት የዶክተር ቃል ኪዳን በቀለ አባት በጣም አመሰግናለሁ። ታንክ ዩ። ዶክተር ቃል ኪዳን አሁን በሙዚቃ አረፍ እንበልና አድማጮችን ሙዚቃ ጋብዘን እንመለስ። ጋባዧ አንቺ ነሽ። ማን ይዘጋጅ? እሺ የቴዲ አፍሮን ዳገቱ ላይ አትዛል ጉልበቴ። እስቲ በዜማ በይልኝና ደግሞ እንዴት እንደመረጥሽም ከፈለግሽ ንገሪኝ። ለኔ እንኳን የሜዲካል ስኩልን ስለሚያስታውሰኝ ነው። ግን ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፋርማ ነው ፋይናሌ እያልኩኝ ነበር ማለት አድማጮች አረፍ ብለን እንድንመለስበት ከጋበዝናችሁ የቴዲ አፍሮ ዘፈን በኋላ ተገናኝተናል። ከዶክተር ቃል ኪዳን በቀለ ጋር ያለን ቆይታ ይቀጥላል። ይህ የያኔዎቹ ፕሮግራማችን ነው። ዶክተር ቃል ኪዳን ሚሽን ከኬጂ እስከ 6ኛ ክፍል ተምረሻል። ረዘም ያለ አመት ነው፣ 8 አመት። ከ6ኛ ክፍል በኋላ ከሚሽን ወጥተሽ ወደ እንቡጥ የመጀመሪያ ደረጃ ትምህርት ቤት ነው የገባሽው። ለምንድን ነው? ብዙ ታሪክ ያለኝ ሚሽን ነው። ሆነስትሊ በጣም ማስታውሰው እኔ በጣም ነው ጨዋታ የምወደው። ሞር ፎከሴ ትምህርት ላይ አልነበረም ይመስለኛል። ማለት አባሮሽ በጣም ከመጫወታችን የተነሳ ትዝ ይለኛል ዳይሬክተራችን ይሄ መሬቱ ድንጋይ ነውና
እዚህ ጋር ተጫውቱ ትቀጣላችሁ እንባላለን። ከዛ መቀጣቴን አውቃለሁና ሱሪ ላይ ሱሪ ደረበን ነበር የምንሄደው ግሩፓችን ማለት መንበርከካችን አይቀርም ብረት ላይ ከዛ መቀጣታችን አይቀርም ያንን ነው የማደርገው ቤዚክሊ የእውነት ትዝ የሚለኝ በቃ ጨዋታ ነው። አባቴ ፈተና ራሱ ኖሮ ነገ በቃ ምናምን ብዬ ነው የማጠናው። አክቹሊ በጣም ሰነፍ ተማሪ አይደለሁም የዛን ሰዓት እንዴት ነው በቃ ሚሽን በነበርኩበት ኬጂ ላይ ምናምን ደብል መትቻለሁ ብያለሁ ሽልማት ተሸልሜያለሁ ምናምን። ከዛ ግን ከአንደኛ እስከ 6ኛ ክፍል በጣም ቀረበ ከተባለ 6ኛ ወጥቻለሁ። በዛ ከተባለ ከ90 ተማሪ 18 19 ወጥቻ አውቃለሁ። ውጤቶቼ ኖርማሊ አቨሬጅ በቃ አሪፍ ናቸው። እንዲህ እየተራገጥሽ ወይም እንዲህ እየተጫወትሽ ውጤትሽ ይሄ ከሆነ ሳትራገጪ ዝም ብለሽ ደግሞ በጥናት ብታሳልፍ ይኖሩ ውጤትሽ ምን ይሆን ነበረ? አይዶን ነው አባቴ ሁሌ የሚጠይቀው ጥያቄ እሱን ይመስለኛል። እቺ ልጅ ጨዋታ የምትወደውን ያክል ትምህርት ብትወድ ምናምን የሚል ይመስለኛል። የገባሽው አዲስ ትምህርት ቤት ነው። ጓደኞችም ገና እንደ አዲስ ነው የምታፈሪው። አልከበደሽም? 7ና 8 አዲስ ትምህርት ቤት ነበር። ትንሽ ይጨንቃል። ምክንያቱም እኔ ለመድኩት ጓደኛ በቃ መጫወት ምናምን ነው። አዲስ ትምህርት ቤት ስገባ በጣም አዲስ ሰው ነህ። ሁሉም አንድ ላይ ተሰብስበው የራሱ ግሩፕ ምናምን ይኖራል። እኔ ላይክ አይ ቲንክ በጣም ለማዳ ሰው ነኝ፣ ሶሻብል ነኝ። ግን ትንሽ ከብዶኝ ነበር። ከለመድከው ትሬንድ በጣም ዲፍረንት ነው። ለምሳሌ እዛ ጸሎት አለ፣ የሆነ በጣም ሰፊ ግቢ ነበር፣ ብዙ ነገር። እዚህ ደግሞ እንደዛ አልነበረም። ክላስ ውስጥ እዚህ ይለኛል 27 ነበረ። ፈርስት ታይም ልክ እንደኔ ከአዲስ ትምህርት ቤት የገባች ጓደኛ ነበረችኝ። አሁን ዶክተር በእምነት ተድላ ትባላለች። እሷ ነበረች እና ሰላም የምትባልም ጓደኛ ነበረችኝ። ሞር ከእሙዬ ውጪ ሌሎቹ ፍሬንድሺፖች የነበሩት እንዴት ነው እናጠናለን ወይ አብረን የሆነ ወደ ሰፈር ስንሄድ መንገድ አብረን እንሄዳለን። ከእንቡጥ በጣም ማስታውሰው ሁሉም ክላስሜት በቃ ፋሚሊ ነበር፣ ቤተሰብ። ይሄ ላይክ አንድ ሰው ቢቀጣ ሁላችንም አብረን እንቀጣ ምናምን፣ ይሄ በጣም የምትጠባበቀው አይነት። ትንሽ የመጀመሪያ ወር 2 ወር ነበር የሚከብደው። ከዛ በኋላ ቤቴ ነው ያለሁት። 7ኛ ክፍል ስትገቢ ትምህርቶቹ ከአማርኛ ቋንቋ በስተቀር ሌሎቹ በእንግሊዝኛ መሰጠት ጀመሩ። በዛ ላይ ሜቶዶሎጂውም ወይም ደግሞ የማስተማር ስነ ዘዴውም ይለያያል። አንቺ ደግሞ አንቺ እንዳልሽው ጨዋታ አበዛ ነበር ስላልሽ ትምህርቱ በእንግሊዝኛ መሰጠቱ እንዲያው አልከበደሽም? ኖት ሪሊ እንትን ነበረን ነው 6ኛ ክፍል ስፖከን እንግሊሽ ለብቻው ክላስ ነበረን እና በጣም ነበር የምናደድ። እንትን ነው መሸምደድ አልወድም። ሁሌ በጣም የማልችለው ነገር አሁንም ቦዘር የሚያደርገኝ የሆነ ነገር ሊገባኝ ይገባል። ሶ አሁን ስፖከን ሲሆን ሃይ ሃው አር ዩ ምናምን ሄሎ ምናምን የምትመላለሰው በቃ ሸምድደህ አድርግ የምትባለው ነገር አለ። በቃ ከዛ ጠብ ነው ለኔ ማለት አንብቤው ይገባኛል እና ለምንድን ነው መሸምደድ ያለብኝ እና ለምንድን ነው ቃል በቃል ይሄንን መድገም ያለብኝ የሚለው በቃ ቦዘር ያደርገኛል። እና ለአባቴም ነግሬዋለሁ እኔ በቃ ይሄን መማር አልፈልግም ምናምን ነበር። ከዛ በጣም ማለት በጣም አይ ዶንት ሪሜምበር ስሙ ትዝ አይለኝም፣ ግን በጣም ገራሚ አስተማሪ ትዝ ይለኛል። እኔ አላቀርብም ብዬ ተጨቃጨኩ 6ኛ ክፍል አላቀርብም። ከዛ እሺ ያለኝ ፋይናል ኤግዛም ስትፈተኝ ከ30 ነው ምናምን ከ25 በላይ ካመጣሽ ስፖክኑን ጥዬ ይሄንን ይዘልሻለሁ አለኝ። ሶ ኤግዛክትሊ የዛን ቀን ትዝ ይለኛል ኤግዛም ተፈትኜ እየሮጥኩ ሄድኩኝ፣ አሳረምኩት እና እንደዛ መጣሁኝ። አይ ዋዝ ሶ ሃፒ። ግን ከዛ በኋላ ኦኬ ለካ ይሆናላ መማር ግን አለብኝ የሆነ ማሸነፍ ምናምን አይደለም የተሰማኝ። ላይክ ይሄንን ከፈቀደልኝ እኔ ደግሞ ለምንድን ነው ይሄንን ማወቅ አለብኝ መማር አለብኝ የምትለው ነገር አለ። እንደዛ ነውና አይ ቲንክ በሳምንት 1 ቀን 2 ቀን ምናምን ፊልሞች እንድናይ ምናምን ባቢ ይፈቅድልናል። ላይክ እንግሊዝኛ ይሄን ያህል አልከበደኝም። እንደውም ሞር በጣም ቀላል ነበረ። 7ና 8 ለኔ ሞር ቀሎኛል። ትምህርት በጣም የገባኝ እንደውም 7ና 8 ነው ብዬ አስባለሁ። 8ኛ ክፍል 99.5 አምጥተሽ ነው ወደ 9ኛ ክፍል የተሻገርሽ? አልቅሻለሁ። ለመቶ አላመጣሁም ብዬ በጣም ማለት ሞኝ ነበርኩ መሰለኝ። ሆነ አብረውሽ በ2 ዓመት ደግሞ ሌላ ታሪክ ሰርተዋል የምትያቸው የክፍል ጓደኞችሽን ታስታውሻቸዋለሽ? በስም በመደዳን ሊጠራች ኪሩቤል ጸጋዬ ያለ አሁን ሳይካትሪ የተማረ ነው። እኔ እና እሱ 1ኛ 2ኛ 3ኛ የምንወጣው ኪሩቤል ቅዱስና ቃል ኪዳን እንባል ነበር። ሰው እንቀያየር ነበረ እንጂ ሀዊ እና ዮብ ወንድማና እህት ናቸው። ሰው አብይና ያብስራ ወንድማማቾች ናቸው። እነሱም 7 ሰው ጠራን አይደል? ሀያት ሲሃም አረ አይ ቲንክ ቅድስት በእምነት አይ ካን ጎ ኦን አይ ሪሜምበር በጣም ብዙ ሰው። ቅድም ከአጸደ ሕጻናት እስከ 6ኛ ክፍል በተማርሽበት ሚሽን የምታስታውሻቸውን እንደገናም ደግሞ በእኔ ህይወት ውስጥ አስተዋጽኦ አላቸው ያልሻቸውንና ያመሰገንሻቸው መምህራኖች ነበሩ። ከምክራቸውም ከተግባራቸውም ከግብራቸውም ጭምር የነበራቸውን ነገር እያነሳሽ ነው በምሳሌነት ዛሬ ባለኝ ህይወት ውስጥ ደግሞ ጉልህ አስተዋጽኦ አበርክተዋል ያልሽኝ። እዚህ እንቡጥ የመጀመሪያ ደረጃ ትምህርት ቤትስ ማንን አስተማሪ ታስታውሻለሽ? እንቡጥ ላይ ቲቸር ሲሳይ በጣም ትልቅ ኢምፓክት አለው ላይፌ ላይም፣ ስለ ስነ ጽሁፍም ስለ ግጥምም በጣም ትልቅ ነገር ካደረጉልኝ ሰዎች መካከል። ምክንያቱም
እሱ 8ኛ ክፍል ማስተማር አቆሞ ማለት ነው። እኔ ዩኒቨርሲቲ ሄጄ በስልክ ደውዬ ሀረማያ ሆኜ ማለት ነው አወራው ነበር ስለ ግጥም ምናምን አነብለት ነበርና he used to listen ማለት በቃ ልጅ ናት ምናምን አይደለም እንደ ትልቅ ሰው እና በጣም ቴንክ ዩ። ወይኔ ማለት የምር አማርኛ ጌታን ፊዚክስ አላጠናም ነበር አማርኛ በጣም ነበር ማጠናው በጣም ነበር የሚከብደን አማርኛ እና ሰቅዬ ራሱ ማለት ከክላስ ሰቅዬ ራሱ 70 ምናምን ቤት ውስጥ ነው በጣም ነበር የሚከብደን እና ግን በጣም ደግሞ ደስ ይል ነበር ግጥም ማንበብ ተራ በተራ እየወጣን ያስነብበን ነበር ድርሰት አጻጻፍ በቃ ምን ልበልህ አማርኛን እንደ አዲስ ነው ዲስከቨር ያደረኩት እና አባቴ የሚል ነበር አንቺ አማርኛ ነው ፊዚክስሽ ነበር ምንባለው አይ ሪሜምበር ቲቸር ሲሳይ ግጥም ሲያነብ በቃ በጣቱ ቆሞ ነበር ይሄ ድምጹ አይ ቲንክ ለኔም ኖርማሊ ግጥም ማንበብን መጽሐፍ ላይ በጣም የፊክሽን ላይ ደግሞ ሞር ኢንተረስትድ እንደሆን ያደረገኝ አይ ቲንክ ሚስተር ሲሳይ ነው ብዬ ውድድር ተወዳድረን ሁላችንም የራሳችንን ግጥም መርጠን ነበር ምን ወዳደሩና የሎሬት ጸጋዬ ገብረመድህን ግጥም አላ ተወኝ የሚለው እና አሁን ድረስ በቃ ከማስታውሳቸው ነገሮች ያ ኢሞሽን እንዴት ነው አክት አድርጉት ድምጹን እስቲ ስሜቱን አምጡት ቲቸር ሲሳይ ማለት እቴ ይስጥሽ ከቁመቴ ትዛለ የበውቀቱ እስቲ ቲልናልሽ አሁን እሺ ይስጥሽ እቴ ይስጥሽ ከቁመቴ ከላይ ቀንሶ ያስረዝምሽ አንቺን እኔን አሳንሶ ከሰጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጽውቼሽ ጫጩት ላክልኔ ይስጥሽ ከጸጉሬ ከአናቴ ላይ ዘግኖ ይገጠብ ራሴ ያንቺ ተጎንጉኖ አወይ ጸጉሯ ብለው ኮረዶች ሲያወሩ ድጥ ራስ ነህ ብሎ ይዝለፈኝ ሰፈሩ እቴ ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ካይን ያውጣሽ እያለ ሲመርቅ አድናቂ እስቲ እግዚአብሔር ይማርህ ይበለኝ ጠያቂ እቴ እጄን ብትፈልጊ እግሬን ብትፈልጊ አንገቴን ደረቴን ተሰጥኦ ሐሳቤን ያደምቀኛል ብለሽ ያሰብሹን ሁላ እግዚአብሔር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ አይኔን አንቺን ማየት ብቻ ያኖረኛል እኔን። አሪፍ አነባብ ግጥሙም አሪፍ አንባቢውም አሪፍ ቆንጆ ነው። ያኔ መምህርሽ አሁን ጋዜጠኛ ናቸው ሲሳይ ጫን ያለውን አሁን ምታገኛቸው ምን ትያቸዋለሽ? ወይኔ በጣም ነው የምወድህ በጣም ነው የማከብርህ የምር ላይክ ፈርስት መጽሐፉን ሲያስመርቅ የአቡልሴ ፍሬዎችን አይ ዋዝ ዜር ኢንቫይትድ ነበርኩኝና በጣም ማለት በቃ አይ አም ሶ ፕራውድ ኦፍ ሂም እና ለህይወቴ በጣም ትልቅ ነገር ካደረጉልኝ ሰዎች መካከል ምክንያቱም እሱ 8ኛ ክፍል ማስተማር አቆሞ ማለት ነው እኔ ዩኒቨርሲቲ ሄጄ በስልክ ደውዬ ሀረማያ ሆኜ ማለት ነው አወራው ነበር ስለ ግጥም ምናምን አነብለት ነበርና he used to listen ማለት በቃ ልጅ ናት ምናምን አይደለም እንደ ትልቅ ሰው እና በጣም ቴንክ ዩ። እኔ መምህርሽን ድምጽ መስማት ትፈልጊያለሽ? I would love to። ያኔ ያንቺ መምህር አሁን ጋዜጠኛ ናቸው ሲሳይ ጫን ያለው መስመር ላይ አሉ። መምህር ጋዜጠኛ ሲሳይ ጫን ያለው ለዛሬ እንግዳዬ ለዶክተር ቃል ኪዳን በቀለ አስተማሪ ነበሩ ለኔ ደግሞ የሙያ አጋሪ አንቱ አንባባልምና ጤና ይስጥልኝ። እንዴት ነህ ሲሳይ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ግርማ ሰላም ነው? ቃልዬ እንዴት ናችሁ? አለን እግዚአብሔር ይመስገን። ማለት ድምጽ በስማመዳን ያለው ቅድም አንድ ግጥም አለችልን እቴ የሚለውን የበውቀቱን እንዴት ነው መሰለ የሚያነብልን ብላ ግጥሙን አንብባልናለች። ኦኬ ቃል ኪዳን ምን አይነት ተማሪ ነበርሽ መምህር ሲሳይ? እንግዲህ ቃል በጣም ጎበዝ ተማሪ በጣም አስደናቂ ተማሪ ነበረች። ያው እኔ በማስተምርበት ጊዜ በስነ ቋንቋን በስነ ጽሁፍ ነው ብዙ ጊዜ ማስተምር የነበረውና ለስነ ጽሁፍ የተለየ ትኩረት ሰጣለሁኝ። እንዴት አፕሪሺየት ማድረግ እንዳለባቸው እንዴት ስነ ጽሁፍን መተርጎም እንዳለባቸው ነበር ክፍል ውስጥ አስተምር የነበረውና ያንን በቀላሉ በመገንዘብ በመረዳት አስደናቂ የሆኑ ትርጓሜዎችን ታቀርብ ነበር። አንድ በጣም የማስታውሰው ግጥሙ ነው በደንብ ሊታወሰኝ አልቻለው ግን የደበበ ሰይፉ እንደሆነ አስታውሳለሁ። የደበበ ሰይፉን ግጥም ምናልባት ጊዜ በረክ ሲሆን ምናልባት ቃል ካስታወሰችው ትነግረናለች። ግን የደበበ ሰይፉ ጊዜ በረክ የሚለው ይሁን የትኛው እንደሆነ በደንብ አላስታውስም። ብቻ አንድ ግጥም ተወኝ መሰለኝ እኔ ግን ላይክ የሎሬት ጸጋዬ ገብረመድህን ተወኝ የሚል ግጥም አዎ ልክ ነሽ። ተወኝ ልክ ነው። ተወኝን ኢንተርፕሬት አድርጋ በደንብ አድርጋ ተርጉማ ሰጠችኝ ማለት ነውና ሳነበው ማመን አቃተኝ።
አንድ በዛ የክፍል ደረጃ ላይ ካለች ተማሪ የማይጠበቅ አይነት ትርጓሜ ነው በጽሁፏ ላይ የተገነዘብኩት እና እንደውም በወቅቱ ሬጉላር የዩኒቨርሲቲ ተማሪ ነበርኩኝ። እኔ ፍሪላንስ ነበረ መጣው እና ዩኒቨርሲቲ ከጓደኞቼ ጋር ሆነን አንብበ ነው በፍጹም ይሄ ከአንድ የአንደኛ ደረጃ ትምህርት ቤት ተማሪ የሚጠበቅ ትርጓሜ አይደለም ብለን ከጓደኞቻችን ጋር ስናወራ ነበር እና በጣም አስደናቂ ተማሪ ነች። የማስታውሰው በጣም ዲሲፕሊን ነች። ዲሲፕሊን ስልህ የክፍል ውስጥ ስነ ምግባር ባህሪ ብቻ ሳይሆን ሁሉንም ነገሮችን የምትሰራው በጊዜ ኦን ታይም ነው። በጣም ፓንክቹዋል ነች። በጊዜ ነው ሁሉ ነገር ታደርግ የነበረው ነው። በጣም ማደንቃቸው ከምወዳቸው በቅርብ ርቀትም ደግሞ ከታተላቸው ከነበሩ ተማሪዎቼ መጨረሻ ላይ ደግሞ እዚህ በመድረሷ በጣም 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 ከምደሰትባቸው ተማሪዎቼ በግንባር ቀደምነት ከምጠቅሳቸው አንዷ ናት። እዚህ ዘርፍ ላይ መምህርነት ላይ ስመጣ በቃ ትልቅ ፍሬ ብለህ ከምትጠራቸው ነገሮች አንዱ ይሄ ስለሆነ በጣም በጣም ነው ደስ የሚለኝ። በቃ እሷን ባሰብኩ ቁጥር በጣም አስደናቂ ተማሪ ነች። ልነግርህ ከምችለው በላይ ከዚህም በላይ ሊዘረጋ የሚችል አቅም እንዳላት አውቃለሁ። በጣም አመሰግናለሁ ሚስተርዬ። እግዚአብሔር ይስጥልኝ። ቴንኪዩ በጣም መምህርና ጋዜጠኛ ሲሳይ ጫን ያለው እንግዲህ ዶክተር ቃል ኪዳን በማስተማር ስነ ዘዴ ወይም ደግሞ በመምህርነት ነው ያመሰገነች ያደነቀች። እኔም በዚህ አጋጣሚውን ስላገኘው በጋዜጠኝነት ሙያዊ ስነ ምግባርና ኃላፊነትን ጠብቀው ከሚሰሩ ጋዜጠኞች መካከል አንዱ በመሆን ረብ ያላቸው ፕሮግራሞች ከሚሰሩም ጋዜጠኞች መካከል እንዲሁ አንዱ በመሆን ለዚህ ያለኝን ክብርና አድናቆት መግለጽ እፈልጋለሁ። እድሜ ስጥልኝ። በጣም አመሰግናለሁ። እሺ ጌታ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ሁኑ። አሜን። ዶክተር ቃል ኪዳን የ7ኛና የ8ኛ ክፍል የአማርኛ ቋንቋ አስተማሪሽን ድምጽ ስትሰሚ እንደነገጥሽ እንዴ? ነው ደስ አለኝ እና ድምጹ በጣም ይሄ ላይክ አይ ቲንክ ናፍቆኝ ነበር አይነት ይሁን ድምጹን ስትሰማው ፋሚሊያር የሆነ ትምህርት ቤት ተመልሶ የገባ የሚመስል አይነት አለ እና አይ ሪሜምበር 8ኛ ክፍል ጥግ ላይ ነበር ክላሳችን እና ልክ ሲገባ ድምጹ ላይክ ሙሉ ክላስ የሚሰማ አይነት ድምጽ አይደለም። አሁን ምዕራፍ 1ን እዚህ ጋር እናቁምና በምዕራፍ 2 ቆይታችን ደግሞ ሌሎች ጥያቄዎች ይኖሩኛል። ሌሎች የምታስታውሻቸውንም ትነግሪናለሽ። ወደ ሁለተኛው ምዕራፍ የምንሸጋገረው እንደ ቅድሙ አንቺ ሙዚቃ ጋብዘሽን ይሆናል። የማን ይዘጋጅ? ዘሩባቤል ሞላ ግልጡን ስሚ እኔ እንዳልኩሽ እንደወረደ ምንም ትርጉም ሳሰጨው ስሜትሽን ሳጨምሪ እንደወረደ ግልጡን አልኩሽ እንጂ ፈልጊ ሳልሩቅ ቦታ ሳላልቅብሽ ሳልደብቅ የልቤን ምንም እውነታ ዘመዴ የነፍሴ ናፍቆት የልቤትም የዓይን አምሮቴ ሩቅ ሄደሽ አትንጪኝ ግልጡን ያልኩሽን እሱን አድምጪኝ። ከዕድሜዋ ግማሽ በላይ በትምህርት ያሳለፈችውና በረዳት ፕሮፌሰር ማዕረግ በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል መምህርና የአእምሮ ሐኪም ስፔሻሊስት የሆነችው ዶክተር ቃል ኪዳን በቀለ የያኔ መምህራኖቿን በያኔዎቹ ፕሮግራም እያመሰገነች ነው። ምዕራፍ 1ን እዚህ ጋር አበቃን። በምዕራፍ 2 ቆይታችን ሌሎቹን ጉዳዮች እናነሳለን። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹን ከሸገር ኤፍኤም 102.1 እያዳመጣችሁ ነው። የዛሬ የያኔዎቹ መምህራኖቿን አመስጋኝ አብሯት የተማሩ የክፍልና የትምህርት ቤት ጓደኞቿን እያስታወሰች ያለችው ከዕድሜዋ ግማሽ በላይ በትምህርት ያሳለፈችው በረዳት ፕሮፌሰር ማዕረግ በወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል መምህርና የአእምሮ ሐኪም ስፔሻሊስት የሆነችው የ31 ዓመቷ ዶክተር ቃል ኪዳን በቀለ ናት። ዶክተር ቃል ኪዳን በቀለ በምዕራፍ 1 ቆይታችን ከኬጂ እስከ 8ኛ ክፍል ትዝታዋን ነግራናለች። በምዕራፍ 2 ቀሪ የመጀመሪያ ደረጃ ትምህርት ቤትና ሁለተኛ ደረጃ ትምህርት ቤት እንዲሁም የከፍተኛ ትምህርት ተቋም ቆይታዋን ትነግረናለች። አሁን ምዕራፍ 2 ጀምሯል። ይህ የያኔዎቹ ፕሮግራማችን ነው። ዶክተር ቃል ኪዳን በምዕራፍ 1 ቆይታችን የእንቡጥ የመጀመሪያ ደረጃ ትምህርት ቤት ቆይታሽ የመጨረሻው ደፍ ላይ ደርሰን የቆም ነው። ያም 8ኛ ክፍል ገብታችሁ ከዛው ልቀጥል። ስለ ትምህርት ቤት ሲወራ እና ስለ እንቡጥ ትምህርት ቤት ሲነሳ
ማረሳው የምትዩን ነገር እስቲ ንገሪኝ። ክላስ ውስጥ ውሃ አርምቸር ላይ ነበር ሁላችንም የምንቀመጠውና ብሬክ ተወጥቶ ሲመጣ ውሃ ወንበር ላይ አፍሰን ሁሉም ሰው በቃ ልብሱ የሚበሰብሰው ነገር ከዛ ምሳ ጋሽ ተክላብ ምን ይሉናል ከምትበሉት እኮ የሚደፋው ነው የሚበልጠው ይሉናል እና ላይክ እንዳለ ተሻምተን ስንበላ የኪሩቤል ምሳቃ ተሰርቆ ሲያቆር ሚስተር ተክላብ ማን ናቸው? ሚስተር ተክላብ ማለት ዳይሬክተራችን ማለት ነው የእንቡጥ ዳይሬክተር ሶ 7ኛ ክፍል ኢኒሻሊ ሶሻል ስተዲ አስተማሪ ያልነበረንም ነው 8ኛ ክፍል ብቻ መጀመሪያ አካባቢ የጂኦግራፊ ማፕ ምናምን ነገር ሳቸው ነበር የሚያስተምሩን እና በጣም ደስ ይል ነበር በቃ ስንሻማ ምናምን እንደዚህ 8-9 ሆነን ምናምን ከዛ ደግሞ ከማስቀመጫው ላይ ሆነ ሰው ምሳቃ ይጠፋል ይሰረቃል ምናምን እና ማለት እያወክ ነው ተነግሮ በቃ ስለ ያኔው ርዕሰ መምህር ሚስተር ተክላብ ለየት ባለ መልኩ እሳቸው እንድታስታውሽ የሚያደርግሽ ነገር አለ? አዎ እህቴ ታናሽቴ ማለት ነው 6 ዓመት ታናሽነትና በጣም እሷ ግራውንድ ናት አንገናኝም እና በቃ እሷ መብት ማስከበር ምናምን ይሄ አለ አይደለ ለምን አስተማሪ ተቆጣኝ እኔ እኮ አሞኝ ነው ይቅርታ ይጠይቀኝ ነው የምትል አይነት ልጅ ናት ሶ እኔ ደግሞ በቃ ሁሌ ከህፃናት አንደኛ ክፍሎች ጋር ሰብስቤ የምጫወት አይነት ልጅ ነኝ ሶ ስታለቅስ ሂጄ ምን ሆና ነው ምናምን ስል አንቺ ገና መቼ ህፃንነትሽን ጨረሽ እንጂ ማንም ይለው ጋሽ ተክላብ አንቺ ገና ህፃንነሽ ቆይ እሷ ላናግራት ከዛ ይሉኛል እናትሽን አውቃታለሁ አባትሽን አውቀዋለሁ እህትሽን አውቃታለሁ አንቺ ከየት ነው የመጣሽው ምናምን ይሉኝ ነበር አሁን ዛሬ ያለሽበት ቦታ ያውቃሉ? አምሹር ያውቃሉ እውነት ምን ይልሻል ይመስለኛል ሪሰንትሊ አላወራቸውም ግን ዛሬ አውራቸው ሪሰንትሊ እየሰሙሽ ስለሆነ እውሽ ባያቸው ተሸርባያቸው ሚስተር ተክላብ እንዴት ኖት? እግዚአብሔር ይመስገን ሰላም ነሽ ወይ? ክብሩ ይስፋ ለመድኃኒዓለም አለው ሚስተርዬ እንዴት ኖት? ሰላም ነው በቀለ ሁሉ ከበቀለ ጋር ብዙ ጊዜ እንገናኛለን ቆይ አይ ነው ከአባቴ ገማው ትገናኛላችሁ መምህር ተክላብ አይደል ያኔ ዶክተር ቃል ኪዳን ምን አይነት ተማሪ ነበረች? በጣም ጎበዝ ልጅ ታታሪ ልጅ ማለማ የነበራት ልጅ ናት እኔ በጣም ነው የምወዳት አመሰግናለሁ እኔም በጣም ወዱታለሁ ደህና ነሽ አንቺ? እግዚአብሔር ይመስገን ክብሩ ይስፋ አለው ደህና እናትሽ እንዴት ናት? ሁሉም ደህና ናቸው ሚስተርዬ በባህሉ ቃ ደውሎልኝ ነበር በባህሉ ደውሎልኝ ነበር አላወኩም መገናኘታችሁን ግን ስልክ እንደምትደዋወሉ አውቃለሁ በጣም ሁሉ ጊዜ ባደምጣን ይታወቃል መምህር ተክላብ ዛሬ ዶክተር ቃል ኪዳን ያኔ ስላስተማሩኝ ያኔ ስለመሩኝ ብላ ልታመሰግኖት ነው ያዳምጧት በጣም ጥሩ አባትም አስተማሪም መካሪም ስለነበሩ ለሁላችንም ይሄ የተሻለ ሰው እንድንሆን ስላደረጉን እንቡጥ ላይ እኔ እንጃ የእውነት ይሄ ጥሩ ልብ ጥሩ ሰው እንድንሆን አድርገው ስላስተማሩን በጣም ምርጥ አስተማሪዎችን መርጠው እንዲያስተምሩን ስላደረጉ ለኔ ደግሞ ማለት ነው ኢቭን አባቴ አይ ምናምን ሲል ለኔ ቆመው ስለተከራከሩልኝ የሷ ምርጫ የሷ እንትን ያሉልኝ አስተማሪ ስለሆኑ በጣም እጅግ አመሰግናለሁ እግዚአብሔር ይስጥልኝ ቴንክ ዩ ምስጋናውን ተቀብለዋል አይደል? አዎ በጣም እሺ መምህር ተክለአብ አብርሃ የእንቡጥ ትምህርት ቤት የቀድሞ ርዕሰ መምህር የዶክተር ቃል ኪዳን በቀለ አስተማሪ በጣም እናመሰግናለን መልካም ህይወት ዘመን እሺ አሜን ስለዚህ የእንቡጥ ቆይታሽ በዛ አለፈና እንቡጥ ላይ ቲሸር ተክላ ብቻ ሳይሆን ቲሸር ሲሳይም እዛው ነው ያስተማሩሽ ቲሸር ሲሳይም እና ደግሞ ቲሸር ካሳይ ሶሻል ስተዲስ አስተማሪያችን ነበር እኔ ኖርማሊ የሚሸመደድ ትምህርት አልወድም ብያለሁ ሂስትሪ ግን ቲሸር ካሳይና ቲሸር በቀለ ደግሞ ቢአይሲ ያስተማሩኝ ሰዎች የሆነ ኮንቲኒቲ ያለው ነገር ያደርጉልሃል ነገሮችን መሸምደድ ለማይችል ሰው ራሱ እንዲገባ ነው የሚያደርጉትና ቸርካሳይን አሁን ለምሳሌ በጣም ገራሚ አስተማሪ ምን ያወቁት ሀረማያ ዩኒቨርሲቲ ከገባውን በኋላ ደግሞ አንድ ጓደኛዬ ነበረች እኔ አንድ ሲኒየር እሷን አሰላ አስተምሯታል ሶ ስናወራ ማለት ነው ይሄ ሰው በጣም ገራሚ ሰው ነው ምናምን ብለን we talked about him I know like እና ማቃቸውን ሂስትሪ እኔ I'm not interested in ፖለቲካና ሂስትሪ ምናምን ብዙም አይመስጠኝም ግን ማቃውን ሂስትሪ ምናምን ያወቁት በእነሱ ምክንያት ነው በጣም ሞቲቬት የሚያደርጉ ሰዎች ነበሩ እንቡጥ በጣም ገራሚ አስተማሪዎች ነበሩ honestly ዶክተር ቃል ኪዳን እንግዲህ 8ኛ ክፍልን 99.5 በማምጣት ነው ወደ 9ኛ ክፍል የተሻገርሽው ምናልሽ እንደውም አለቀስኩኝ 100 ባለ ማምጣት ይብለሽ ነበር ከዛ 9ኛ ክፍል ቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የገባሽው ተመድባችሁ ነው ወይስ አባትሽ እዛ ያስተምሩ ስለነበረ እንዲያው በዘመድ ነው ድምር ውጤት ነው ላይክ አንደኛው እኔ እስከዛሬ ግል ትምህርት ቤት ነው የተማርኩት የሆነ kind of freedom አለው ሚለው አለ አይደለ መማር ሲማል ተቀጥቅጠ መማር ሳይሆን ላይክ በራስ መማር ምናምን የምትለው ነገር ሁለተኛ ደግሞ አባቴ ይዛ አስተምሯል
ከዛ ደግሞ በጣም የምወደው ጋሼ ማን ነው? ጋሼ እያልሻለሽው ፊዚክስ ቲቸር ነው፣ መስፍና በራ ይባላል። እሱም አየር ጤና ምስራቅ አጠቃላይ ቦሌ ሃይ ስኩል ኢትዮ ፓረንትስ አስተምሯል። ኢቭን ድሬዳዋ ነፍሱን ይማረውና አሁን ታህሳስ ላይ ነው ያረፈው። እሱም ቦሌ ነበረ የሆነ ለእኔ በቃ ሁለተኛ አባቴ ነው ቤዚክሊ። ከአባቴ ጋር በጣም ቤስት ፍሬንድ ናቸው፣ አይለያዩም። አብረን ነው በቃ ያደግኩት ሁለቱ ጋር ነው። አሁን ለምሳሌ እንዴት ነው መሰለ አባቴ ደስ በቃ ይሄ ራይት ኤንድ ሮንግ የሚል ፐርፌክት የሆነ እንደዚህ አይነት ሰው ነው። ስለዚህ በቃ ልክ ነህ፣ ይሄንን አድርግ፣ ይሄን እንደዚሁን አጥና ነው። ለምሳሌ ፊዚክስ ጥያቄ ስትጠይቀው ሙሉ ቻፕተር ነው ሪቫይዝ የሚያስደርግ፣ አንዷን ጥያቄ ለጥሎ አያሰራህም። ስለዚህ ቲቸር በቀለ ምንድነው የሚያደርገው? አባ ይሄ ከብዶኛል ካልክ አይ ስላላነበብሽ ነው። እሺ ስለዚህ ሙሉ ቻፕተር ትጠየቃለህ። ይሄንን አየሽ አላነበብሽም፣ ስታነቢ ይገባሻል ነው። ካነበብክ ደግሞ ጥያቄውን አይሰራልህ። ሙሉ ቻፕተር ሪቫይዝ አስደርገው ሌላ ጥያቄ ይሰጣል። ከዛ ጥያቄውን እሱን ስትሰራ አሁን ይሄኛው ስለገባ መስራት ትችላለህ። ኢዝ በጣም ቻሌንጂንግ። በተለይ ሰዓት ሳይኖር አሞ ደክሞ ወይ ፈተና ኖሮ ከሆነ እንባ ነው የሚመጣው። ጋሼ ደግሞ ሞር ሊብራል ነው በጣም። ይሄ ያለ አይደለ ሲምፕል የሆነው መንገድ ይሄኛው ነው። በራስ ጊዜ ታነባለህ። ቺል ነገር ነው። የመጀመሪያ ጊዜ አሁን እኔ ተመትቼ ካሁን መጻፍ አቅቶኝ ነው። እስቲ አሁን ጻፊ። የተጣመመ ነው የሚሆነው። ተዋክ ምንድነው? ከዛ አንዴ ድገሚ። ያው እሺ ይሄ ካደለ ከመጻፍ አቅቶኝ ማለት ነው። አባቢ 3 ፔጅ ምናምን ይሆናል ያጻፈኝ ትዝ ይለኛል። ከዛ ቆነጠጠኝ፣ አለቀስኩ። ከዛ ጋሼ ደግሞ በቃ ተዋት እንዴ ልጅ አይደለሽ ገና ላይክ የሁላ ዘመን አላት ትማራለች ነውና በቃ ተረት የሚነግረኝ እሱ ነው። ባቢ እንዴት ነው መሰለ በቃ ላይክ የሆነ ስትሪክት የሆነ አይነት ፓረንቲንግ ነው። ጋሼ ደግሞ ፍሪ እንድትሆን ራስን እንድትሆን ኢንጆይ እንድታረግ ምናምን ነው እና ትምህርትም ላይ እንደዛ ነው። ጥሩ። ይሄኛው ቻሌንጁ እንድትለምጂው ወይም ደግሞ የመንግስት ትምህርት ቤት ደግሞ ገብተሽ እንድታዩ ተፈልጎ ሊሆን ይችላል። ግን ቦሌ የገባሽው በምን መልኩ ነው ያልኩትን አልመለስሽልኝም። እንዴት ነው ተመድበሽ ነው? ምደባ ነበር እንዴ? አይ ዶንት ቲንክ ሶ። ምደባ ቢኖር ደግሞ ሲጀመር ቅርብ የነበረው ለኛ ቤት ለማ ሃይ ስኩል ነው እና እዛ ነበር መሆን የነበረብኝ። ምደባ ከሆነ መግባት የነበረብኝ እዛ ነው። አይ ቲንክ እኔ ፈልጌ ነው ወደ ቦሌ ሄድኩት ነው እያልኩ ያለው። ክላስሜቶች አብሮሽ ሄዱ የሉ ቦሌ? ውይ የለም። ስለዚህ ወደ ብቻዬን ሄድኩት። ኢት ዋዝ በጣም ፈን የሆነ ጊዜ ነበር ቦሌ እና ዩኒት ሊደራችን ያባቢ ኩያ ነው ብያለሁ። ሳይን እነዚህ ልጆች እኮ ገና ሳያድጉ በቃ ልጅነታቸውን ሳይጨርሱ ነው ሃይስኩል የመጡት ምናምን ነበር የምንባለው። አንቺና ማንን? እኔ ያለው መሲ ያለ የሆነ ግሩፕ ነበረን፣ የአስተማሪ ልጆች ግሩፕ ኤ ክላስ ሙሉን የአስተማሪ ልጆች ተሰብስበው ኤ ክላስ ነበረን። ብሩክ የሚባል ልጅ አለ፣ አይ ቲንክ ፍሬሰንበት 2 መንታዎች ነበሩ፣ ሮባና ሮቤራ የሚባሉ ብቻ በጣም አቡና ፍልፍሉ የምንለው ልጅ ነበረ። ሀብታሙ ነው ስሙ። አሁን እኛ በቃ የምር ሃይ ስኩል ገብተን ራሱ አባሮሽ እንጫወታለን፣ ምሳቃ እንቀማማለን ምናምን በቃ በጣም በዛ ላይ ግቢው በጣም ሰፊ ነውና ጌታ ሆይ ማለት በቃ መሯሯጥ ነው ስራችን። እኚህ ልጆች እኮ በቃ ምን ልጅነታቸውን ሲጨርሱ ነው የመጡት፣ በጣም ህጻናት ናቸው ምናምን እንባል ነበር ሃይ ስኩል ማለት ነው። ለአባቢም ደግሞ ሌላኛው ሬዘን ቦሌ ሃይ ስኩል እንድገባ የፈለገው እኚህ ልጆች ሁሌ የመንግስት የፕራይቬት ነው እየተማሩ ያሉትና ዩኒቨርሲቲ ሲሄዱ ምናምን የመንግስት ላይክ ከሌላ ኮሚኒቲ ጋር ያለውን ነገር መልመድ ማወቅ አለባቸው የሚል እምነት አለው። መመሳሰል መኖር፣ ሁሉንም ነገር ማወቅ፣ ቻሌንጅ ውስጥ ማለፍ አለብህ ነው የእሱ ፕሪንሲፕል። ቦሌ ሃይ ስኩል በቃ የ9ኛ ክፍልን ብቻ ነው የተማርኩት፣ የ10 ወር ማለት ነው። ግን ለእኔ በጣም በህይወቴ ውስጥ ለምንድን ነው 10 ወር ብቻ የተማርሽው? ያው በቃ ልክ ጀመርን አለቀ ነው እስከ ሰኔ መስከረም 9ኛ ክፍል ያስ ወደ 10ኛ ክፍል ስንተኛ ወጥተሻለሽ? የ9ኛ ክፍል ካርድ እንዳለ አንደኛ ነው። እዚህ ጋር ካርዶችሽ አሉ። ያጠናሽ ስላልሆነ ብሎ ሙድ ይዝብኛል ማለት ምንም አንደኛ ብትወጪም ለውጥ የለውም፣ ሰው ማንበብ አለበት ናም ብሎ ይጣላኝ ነበር። የተወደዳችሁ አድማጮቻችን ቃል ኪዳን የሰርተፍኬት ውጤቷ ልንገራችሁ። አንደኛ ክፍል እያለች ከአንደኛ ክፍል ወደ 2ኛ ክፍል ስታልፍ 8ኛ ነበር ከ87 ተማሪ ወጣችው። መጀመሪያ ሴሚስተር ላይ 6ኛ ወጣች። ከዛ 2ኛ ሴሚስተር ላይ 10ኛ ወጣች። በአቬሬጁ 8ኛ ወጣች። አመል ቢቢቢ ተሰጣት። እሺ ከዛ የክፍል ኃላፊያቸው ደግሞ ቲቸር ሳባ ለገሰ ነበሩ። አይ ኖ አይ ሪሜምበር ዳት። ከዛ ደግሞ 2ኛ ክፍል ስትገባ ፈርስት ሴሚስተር 8ኛ ከ92 ተማሪ ወጣሽና ሰከንድ ላይ 18ኛ ከ92 ተማሪ ወጣሽ። ያው ደግነቱ አቬሬጁ 9ኛ ነው፣ ጸባይሽ ግን ኤኤ ነው። ከ3ኛ ክፍል ወደ 4ኛ ክፍል ስታልፍ አድማጮች አሁንም ፈርስት ሴሚስተር 19ኛ ወጣች፣ ሰከንድ ላይ 8፣ አቬሬጁ 15፣ አመል ኤኤ ነው። ምንድነው መሰሪው? 4ኛ ክፍል ላይ ደግሞ
አመሌ ነው እኔ አንድ ቅድም እንዳመጣቻለሁ ነው ሲ ላይክ እንደዚህ እኮ አይጻፍም ታውቃለህ ወላጅ አምጣ ምናምን ልትባል ትችላለህ ግን አመል ኖርማሊ አይጻፍም የኬጂውን ነው ማለት ኬጂ ላይ ሲ ነበር ወረቀቱ እዚህ የለም ሊትራሊ ኬጂ ሲ ነበር ከዛ በኋላ አራተኛ ክፍል ስትገባ 14ኛ 12ኛ ነው የወጣችው ከ5 ወደ 6 ስታልፍ 13ኛ እና 10ኛ ነው የወጣችው ከ7ኛ ክፍል ወደ 8ኛ ክፍል ስታልፍ 3ኛ 5ኛ 4ኛ ወጣች አይ አመሏ ግን እንጨራሽ A+ መጥቷል አዎ ባቢን በጠየቀው ማለት ነው ሰዎቹ ስለማያውቁሽ ነው ይላል አካባቢ አይ ሚን ላይክ ሶሻል ስታዲ ያስተማሪን በጠየቀው እኔ አንቺን ግሬድ A ሰጥቼሽ ጸባይ Z በሰጥሽ ደስ ይለኛል ብሎኝ ያውቃል እዚህ ክላስ 9ኛ ክፍል አንደኛ ነው የወጣችው በጣም የሚገርማችሁ እንግሊሽ 100 ነው ያወጣችው እንግሊሽና ማት እንግሊሽ ይሄኛው ማትስ ነው 100 አንደኛ ያለው ሂስትሪ ነው አንደኛው ፊዚክስ ነው ይሄ ማትስ ነው ሙሉን 103 ነው ሶ ይሄኛው ፊዚክስ ነው 197 ሶ ይሄኛው ደግሞ ሂስትሪ ነው ሂስትሪ 100 ተሻለ ቦሌ ሁለተኛ ደረጃ ትምህርት ቤት 9ኛ ክፍል ተማርሽና ከ9ኛ ክፍል ወደ 10ኛ ክፍል ስትሄጂ ስኮላር አገኘሽ yes እንዴት ነበር ስለ ስኮላሩ ንገሪኝ በዛ አመት ላይ አይ ቲንክ yes የሚባል ዩዝ ኤክስቼንጅ ስኮላርሺፕ ነበረ ኢትዮጵያ ውስጥ ሶ ከኛ በፊት አይ ቲንክ 3 ባች ምናምን ሄዷል እና አሪፍ ውጤት ያመጡ መንግስት ትምህርት ቤት ያሉ ሰዎች ሙሉን አዲስ አበባ ያለ ሰው ከየትምህርት ቤቱ ተጠርቶ ኢንተርቪው ይደረጋል ፈተና ትፈተናለህ ከዛ እሱን ያለፈ ሰው for 1 year አሜሪካ ሄዶ ካልቸራል ኤክስቼንጅም ነው ከዛ ተመልሰ ትመጣለህ ነው ሶ አባቴ ያልተስማማ ነው ያስፈልጋትም አለ ከዛ ሚስተር ተክላብ 8ኛ ክፍል የኛ ዳይሬክተር የነበሩት ለትንሽ ጊዜ ሶሻል ስታዲስ ጂኦግራፊ ትንሽ አስተምረውናል ከዛ እሳቸው ነው አይ ይሄ የራሷ ድል ነው ራሷ ተፈትና ራሷ ብትወድቅ ነው የሚሻለው አንተ ነው ማለት የለብህም ልክ አይሆንም አለው ስለዚህ ተፈተንኩ አለፍኩኝ ከዛ እኛ መሄድ የሚገባን ሰዓት ላይ ልክ ሲደርስ ከኛ በፊት ሄዱ ተማሪዎች ሄደው ጠፉ ነገር መመለስ ያለባቸው ሰዎች ጠፉ ሁለቱም አመት ተከታታይ ላይ ያሉት ማለት ነው ሶ እነሱ በመጥፋታቸው I think the American embassy እንትና ለአፍጋኒስታን ኢትዮጵያ እና የሆነ አገር ያሉ ተማሪዎችን ከዚህ በኋላ አልቀበልም ማለት ነው በዛ ምን ሆነ አሜሪካን ኤምባሲ እዚህ ያሉትን ልጆች ኦሬዲ ከፍያ ያስተምራቸዋለሁ ብሎ ኢንተርናሽናል ስኩል ብሪቲሽ ኢንተርናሽናል ስኩል አስገባ ማለት ነው የኛንክሩ በአንድ ክፍል ስንት ተማሪ ነበራችሁ እዛ ስትማሩ 12 ተማሪ አንድ ክፍል ውስጥ 12 ነበርና 12ታችሁም 12 ክፍል ላይ ውጤት አምጣችኋል አዎ ሁላችንም አልፈናል ሁላችሁም የተለያየ ዲፊልድ ነበር ወይስ ህክምና ላይ መሆናችሁ እኔና ይበልጣል ሐኪሞንን ሶ ጤና ላይ ሌላ ያሉት ራይድ እና ሻሚሎ የሚባል ጓደኛ ነበረን ሻሚሎ አክሱም ዩኒቨርሲቲ ነበር የደረሰው ራይድ ጅጅጋ ነበረ ሶ ሌሎቹ ሶስቱ አዲስ አበባ ነበሩ ለሚ ኢንጂነሪንግ ነው የተማረችው ለምለምና ይታገሱ ከዛ ማሃሪ አይ ቲንክ ቲቺንግ ነው አፕላይድ ጂኦግራፊ መሰለኝ የተማረው እርግጠኛ አይደለሁም ከዛ ዴቭ የሚባል ጓደኛ ላይ ዴቭም ወደ ካናዳ ሄደ እና አይ ቲንክ የዛ ሰዓት ሊትሬቸር ምናምን እየተማረ እንደነበር አስታውሳለሁ ሶፊ ኢንጂነሪንግ ነው አዳማ የተማረው አይ ቲንክ 12 አልሞላንም ይቀራል ሁላችሁም ውጤት አምጥታችኋል 12ታችሁ ትገናኛላችሁ ሶ ኢትዮጵያ ውስጥ የሌሉት የሉም ስንት ናቸው ኢትዮጵያ ውስጥ የሌሉት ከ12ታችሁ አይ ቲንክ ራይድ አሁን ማስተርሱን ለመስራት ወደ ኢንግላንድ ሄዶ ነበር ዴቭ የለም ካናዳ ነው ያለው ከዛ ውጪ አይ ቲንክ ሁላችንም አለን ግን በላይፍ በጣም ቢዚ ሆነናል መሰለኝ ግን ግቢ ያለን ዩኒቨርሲቲ ሆነን እኔ አይ ቲንክ 5ኛ አመት ሆኜ እነሱ ሊጨርሱ አካባቢ ተገናኝተናል and 10ኛ ክፍል ላይ ነበረች ደግሞ ከኛ ለቃ ሄደች ሄርሜላ የምትባል ጓደኛ ነበረችን እሷ አምቦ ዩኒቨርሲቲ ነው የተማረችው አርትና ስቲል እንገናኛለን የሆነ ያክል ወይ እንደዋወላለን ለበዓል ሄርሜላና ይበልጣል አሁን ተጋብተዋል ከክላሳችንና አትሊስት የሆነ ሰክሰስ ስቶሪ ያለን ትላል አብረን የተማርነው ከሄርሚ ጋር 10ኛ ክፍል ነው ሶ ቢአይኤስ እኛ ስንማር ሳይንስ ነው እንጂ አርት ክላስ አልነበረም ሶ እሷ አርት መግባት ስለፈለገች ቀየረች ትምህርት ቤት እድሉን አግኝታ ኖ አይ ስኮላር ሳይሆን እሷ እዛው ነበር የምትማረው ሲጀመርም እዛው ነው የተማረችው ሶ ልክ 10ኛ ክፍል ውጤት ከመጣለን በኋላ አርት መማር ስለፈለገች ትምህርት ቤት ቀየረች እንጂ እንገናኝ ነበር ኖርማሊ ስለዚህ እዛው ተገናኙ yes ሌላ የረሳሁት ምስጋና የሚባልም ልጅ ነበር ምስጋና
እሱም ሀረማያ ነው የተማረው ኢንጂነሪንግ። እንግዲህ ሃይ ስኩል የጉርምስና ጊዜ ነው። የፍቅር ደብዳቤ የጻፈ የለም ወይም ወደድኩሽ መማር አቃተኝ ብሎ የመጣ ወይም የጻፈ የለም? ደብዳቤ 6ኛ ክፍል ወይኔ ስማ 6ኛ ክፍል ሶፊ የሚባል ጓደኛ ነበረኝና ሁላችሁ በቃ እኔ ራሴን እንደ ወንድ ነው የምቆጥረው። ሆነስትሊ በጣም መደባደብ መሯሯጥ ምናምን ነውና ደብዳቤ ጽፎ ነው ይወዳታል ምናምን ብቻ እንደዚህ አይነት ወሬ ተወርቶ ሄጄ ከሰስኩት። ለምን ወደድከኝ ወሶኒ ማለት ልጅነቴ ነው አንሳሰው እንዴት ማለት ለምን የሆነ ወንድሜ ነው ምናምን እንዴት እንደዚህ ያደርጋል በቃ ባልክ እንዴት እንደዚህ ታደርጋለህ ነውና ማትስ ቸርት እዚህ ይለኛል ሚስተር ሙልጌታ ይባላልና ሚኒ ሚዲያ ክፍል ውስጥ እንደዚህ ገብተው ነበር እንደዚህ ያደረገ ምናምን ብዬ ወይኔ ስማ ማንደ ደብዳቤውን አይተሽዋል? ደብዳቤማ ማለት ነው እንትንም ሆኜ ተልኮልኝ ነበር አይደለም የዚህ ተማሪ እንቡጥ እኮ አንቡጥም ሆኜ ልኮልኛል። የዚህኛውን ተማሪን ጨርስ ደብዳቤ ሊጽፍ አስበዋል ወይ ጽፈዋል ተብሎ ነው አስበዋል ተብሎ ነው ወይ ደርሶሻል? ይወድሻል እንደዚህ ምናምን ተብሎ የሆነ ወሬ ተወራ። ከዛ ከሰስኩት። ከዛ የሚቀጥለው አመት ትምህርት ቤት ቀይሬ እንቡጥ መጣ። ከዛ በእህቱ ምንም ሰፈር እንተዋወቃለን። ስልኬን ከማን እንዳገኝ አላስታውስም። በስልክ ደውላ እህቱ ታናግረኝ ነበር። ፌቨን ትባል ነበረ። ከዛ ደብዳቤ ተልኮልኝ ወይኔ ያነበብኩት ቀን ወይኔ ጉዴ ፈላ። በስባ ለምን ጨንቆኝ ልሞት እኔ እንጃ። ግን እሱን ከሱ ጋር አሁን ያው እሱን ጨርሰው በደንብ አንዴ ከጀመርን ማናቆም ጥፋት ነበር የሚመስለኝ። ነው እሱ ጥሩ ነው ትክክል ነው። ግን አይደለም እሱ አልጻፈም አልሰጠሽም። ተማሪዎች ናቸው ያሰቡት። እኔ አላልኩም አላለም እንዴ እኔ አልወዳትም አላለም ነው አመነ ምንም አላለም። እናንተ ልጆች ቀስ ብላችሁ ደግሞ የተባለው እንጂ ምንም ማለት እናሱ አመነ በቃ ይሁን። ከ7ኛ ክፍል እኮ ደብዳቤ ላከልኝ ኦን አድርጎት ማለት ነው ራሱ እኮ ነው የላከው። 6ኛ ክፍሉ ሳይልክ 6ኛ ክፍል ላይ ከሰሽው 7ኛ ክፍል ደግሞ ሲልክ ከሰስሽው አይ የታገኘዋለህ በእህቱ ነው ይላከልሽ? በእህቱ ነው ይላከልኝ። ምን አለሽ? በተማሪ ብቻ በሆነ ሰው በደፍተር ወረቀት እንጻፈው? አዎ ምን ይላል? እኔ እንጃ ማለት ኦነስትሊ አላስታውስም። ግን በጣም ደግሞ እድሽ ምናምን በቃ ከዛ ወይኔ ጉዴ ፈላውን ይሄን እንደዚህ አይነት ነገር ውስጥ ገብቼ ትምህርቴን ብሾቅ አሁን ባቢ ይገለኛል ምናምን ብዬ ማለት እንዴት ነው መሰለህ እኔ አይ ቲንክ የምር ራሴን ይሄ እንደዚህ ሴት ምናምን ብዬ አስበ ልክ በቃ የወንድ ስራ ነው የምሰራው እና ይሄ መደባደብ በለው አባሮሽ መጫወት በለው ኳስ መጫወት እና ላይክ ሴት ነሽ የሚለው ይሄ ላይክ አስደንግጦኛል ነው እንጂ ገብቶሃል እንደ ወንድም ምናምን ነው ሰዎች ብዙ ጊዜ የማየው የነበረውና ሴት መሆኔን ማወቄ መሰለኝ እንደው ያስደነገጠኝ። እሺ 7ኛ ክፍል እሱ ተጽፎልሻል። ከዛ በኋላስ ተገናኝታችሁ ታውቃላችሁ? በአዋቂነት ዘመን ኖ አናውቅም። ለዛ ደብዳቤ ምላሽ አልሰጠሽም? ደግሞ አልጻፈም? ስልክ ሲደወል አላነሳም ነበር። በቤት ስልክ ይደወል ነበር የሆነ ሰዓት አላነሳም። ዶክተር ቃል ኪዳን አሁን ድንገተኛ ጥያቄ ጠይቅሻለሁኝ። ሁሌ እዚህ የሚመጡ እንግዶች መሀል ላይ እንደዚሁ ድንገተኛ ጥያቄ ጠይቃቸዋለሁኝ። የሙዚቃ ጥያቄ ነው የምጠይቅሽ። መልሱን በትክክል ካገኘሽ ሽልማት አለሽ፣ ካላገኘሽ ሽልማት የለሽም። አንድ እድል ነው የሚሰጥሽ። ዝግጁ? አሁን የምትሰሚውን ዘፈን ማናት የተጫወተችው? ሙሉ ስሟ በይ አሁን የሰማሽው ድምጽ የማን ነው? ዘፋኛዋ ማን ናት? ነጻነት መለሰ መሰለኝ። ቁርጥ ያለ መልስ መልሽ መሰለኝ ነው። በቃ ማለት there's only two choices አንደኛው ህብስት ጥሩና ህብስት አይደለችም። ስለዚህ ነጻነት ናት ብያለሁ። በቃ በትክክል መልሱን አግኝተሽዋል። የመጽሐፍ ስጦታዎች አሉሽ። የተወደዳችሁ አድማጮቻችን በዚሁ በነጻነት መለሰ ዘፈን ፋታ ወስደን እንመለሳለን። ቆይታችንም ይቀጥላል። ዶክተር ቃል ኪዳን ከሙዚቃው ግብዣ በኋላ መልሰን ተገናኝተናል። ዶክተር ቃል ኪዳን እንግዲህ የከፍተኛ ትምህርት ተቋም ለመማር የሕክምና ትምህርት ዘርፍ ነው የመረጥሽው። ሀረማያ ዩኒቨርሲቲ ገባሽ። እስቲ እዛስ ምን አጋጠመሽ? እንዴት ነበር ትምህርቱ? ሀረማያ እንደገባን ያው ለከኔ ከቤት ወጥተህ ምናምን ሳታቅ ስቀር በጣም ቤት ይናፍቃልና በተለይ እኔ ከአባቢ ጋር በጣም ክሎዝ ሪሌሽን ነበረን እና ኢቭን ኮሪያ ሆስፒታል ተወዳድሬ ያለፈ ስኮላርሺፕ ግማሽ ስኮላርሺፕ እሷ ከሌላ ኢትዮጵያ ልጅ በምን ትለያለች? መሄድ አለባት እና ሐኪም የምትሆን ከሆነ ደግሞ ሰርቪስ ታረግ መልሳ የግል ከተማረች እንዴት ነው የምትሆነው? ሶ መሄድ አለባት ተብዬ ነው የሄድኩት። መጀመሪያ ተናድጄ ነበር። እንዴ ለምን ምናምን አይወደኝም እንዴ? አዎ እንዴ ምን ሆኖ ነው ማለት ሌላ ሰው እኮ እድሉ ኖሮት ልጁን ቀይሮ እዚህ ትምህርት ቤት ያስገባል።
የኔ አባት ግን ሂጂ አለኝ ምናምን ነውና ሁሌ ጉርሻ አለ ሁሌ ማለት አባ ከስራ ወጥቶ 12 ተኩል ቤት ነው በቃ እና አብሮ ማንበብ ነው አብሮ የሆነ ነገር ማድረግ ነው ሁሌ እንደዛ ነው የዛ ሰዓት ላይ በቃ ጉርሻው ምናምን ነፍቀኛልና በስልክ ሀረማይ ሆኜ ድምጹን ስሰማ እንባይ ነው የሚቀድመኝ ማውራት ራሱ በጣም ነበር የሚከብደኝ አይሰር ለከ መጀመሪያ አመት ትዝ የሚልኝ ናፈቀኝ እኛ ቤት ጨዋታ ቁርስም ሰራት ያብዬ ፈገግታ አንተዬ የጠላ ቤት ሌላ የጠጅ ቤት ሌላ ነው ሶ ከዛ በኋላ ደግሞ አመቱ it was difficult እውነት ለመናገር ቢሲዋን እኔ ለመድኩት ማትስ ምናምን ነውና በጣም ረጅም ሰዓት ማንበብ በቃ ኔቸር አይደለም እና እዚህ ለኛል የመጀመሪያ ጊዜ ራሱ በጣም ፈተና ሲ ምናምን ያመጣው ጊዜ ፊዚክስ ቲቸር እንደውዬ ሚስተር ሰለሞንን ኮደኩኝ በርሶ ነው ወድቂያለሁ አቅም እርሶ ነው ተከምና ገቢ ብለው ይላኩኝ በቃ ብዬ ማለት አባቴ ጋር ራሱ አይደለም ሚስተር ሰለሞን ጋር ደውዬ ነው ሚስተር ሰለሞን ማለት ፊዚክስ ቲቸር ብሪቲሽ እኔ አሁን ለምሳሌ ሰው መርዳት ቻሪቲ ምናምን ደስ ይለኛል ከዛ ደግሞ በቃ አንደርስታንድ ማድረግ ሰው ምናምን ፈልገው ግን አክቹሊ ሐኪም ሆናለሁ ብዬ አስቤ አላውቅም ሶ አስተማሪ ሆናለሁ እላለሁ በጣም ፊዚክስ ወይ አስትሮፊዚክስ ወይ ጂኦፊዚክስ ነው መማረው ብዬ በጣም እንትን ነበር ሶ ልክ ማትሪክ ላይ ስሞላ ሚስተር ሰለሞን መተው አይ ኖ ላይክ ኢንጂነሪንግ ብትማሪም ፊዚክስ ብትማሪም ሰቃይ ተማሪ ልትሆኚ ትችላለሽ ቤዚካሊ እንደኔና እንዳባትሽ ነው አስተማሪ የምትሆኚው ግን አይ ሲ ላይክ ሌሎች አንቺ ማጣቃቸው ኳሊቲዎች አሉሽ ሰው ብትረጂ ምናምን በጣም አሪፍ ትሆኛለሽ እኔ ማንበብ እኮ እንደዚህ አልችልም ምናምን አይ ኖ ስለዚህ ቻሌንጅ የሚያደርግሽ ቦታ ነው መግባት ያለብሽ አሉና ከዛ በኋላ ነው የቀየርኩት ምርጫዬን ማለት ነው ቅድም ስለ ፊዚክስ መምህር ሰለሞን በነበሩ በህይወቴ ውስጥ ትልቁን ነገር አድርገዋል ብለሽ ነበር እስቲ ንገሪኝ ሐኪም ራሱ የሆንኩት በሳቸው ነው ቤዚክሊ እኔ መጀመሪያ ፊዚክስ ቲቺንግ ምናምን ይያልኩኝ ሳቸው ናቸው ይሄንን እኔ አልችልም እኮ መሸምደድ እንደዚህ አልችልም ስል አይ ፖቴንሻል አለሽ ቻሌንጅ ሊያደርግሽ ይችላል ግን አይ ኖ ሰርቫይቭ ታደርጊዋለሽ you will do this ብለው ሜዲሲን እንድገባ ያደረጉኝ ፈርስት ይር ራሱ ትዝ ይለኛል ደውዬ እኔ ግን ቦድቅ በርሶ ነው ብያቸዋለሁና ማለት በጣም ይሄ አላ ትምህርት በደበረኝ ምናምን ሰዓት ራሱ እየደወሉ ነው ትምህርት ቤት ከዛ ፈተና ቁጭ ብለሽ ስሪ የሚሉኝ በጣም ማለት እኔ እንጃ ለኔ በጣም ገራሚ አስተማሪ ጥሩ አባት መካሪ አሉ መስማት እና በጣም መምህር ሰለሞን አቤት ተማሪውን ዶክተር ቃል ኪዳን በቀለን ሰማዋት የሰማዋት ነበር አቋርጥኩት የሰማዋት ነበር ያው ዛሬ ልታመሰግነውት ነው ከዛ በፊት ግን ዶክተር ቃል ኪዳን በቀለ ያኔ ምን አይነት ተማሪ ነበረች የመረጠችው የትምህርት ዘርፍ ላይ የእርሷ አስተዋጽኦ እንዳለም ትናገራለች እንደዚህ አታስብ ነው ስለ ሜዲሲን ምናምን አልነበረም ሐሳቧ ውስጥ አልነበረም ጀስት ግን ደስ የሚሉ ልጆች ነበሩ አንድ ባሽ ላይ የነበሩ ሌላው ደግሞ እነሱ ላይ ነው ግሬድ 9 የጀመርኩት የነዛ ክፍል ተማሪዎች ላይ ግሬድ 9 የጀመርኩት በእነሱ ነው ደግሞ ፕሮሚስ አድርጌላቸው ነው ከእናንተ ጋር ግሬድ 9 ጨርስ ጀምራለሁኝ ልክ ግሬድ 12 ስትጨርሱ ያኔ እኔ ከዚህ ይለቃለሁኝ አልኳቸው በዛ መሰረት ተስማምተን ነው እንትን ያልነው እስከ 12ኛ ክፍል አብረን ቆየን ያሳለፍናቸው ጊዜዎች እንደ ተማሪዎች አልነበረም የማያቸው ላይክ እንደ ኮሊግ የምታያቸው አይነት ልጆች ናቸው እና እንደዚህ ናቸው ብለህ ልትናገር በፍጹም ጎዶሎ ነገር የላቸውም የምትደሰትባቸው ልጆች አሉ አይደል ብዙ ጊዜ አስተምሬያለሁኝ ሃየር ኢንስቲትዩሽን አስተምሬያለሁ ሃይ ስኩል አስተምሬያለሁ ኢንተርናሽናል ክላስ ተማሪዎች አስተምሬያለሁ ግን የነሱ የተለየ ነው ዲፍረንት በቃ ሁሉም የተለዩ ልጆች ነበሩ ያላቸውን ነገራቸውን ይነግሩኝ ነበር በቃ ምንም ነገር እንትን አንልም ከቲቸር ጋር እንኳን ከተጣላ ያ ክፍል የነሱ ክፍል እኔ ነኝ ማስታረቃቸው ከቲቸሩ ጋር እና እነዚህ ልጆች በቃ ትልቅ ቦታ የሚደርሳሉ ብዬ ያሰብኳቸው ናቸው በእርግጠኝነትም ትልቅ ቦታ ደርሰዋል ሁሉም ጥሩ ቦታ ደርሰዋል ሁሉም አንድ እንኳን ሳይሆን ሁሉም መምህር ሰለሞን ዛሬ እንግዲህ ዶክተር ቃል ኪዳን በቀለ ያኔ ስላደረጉላት ስለ ያኔ መክሮ ስለ ምርጫው ስለ ማበረታቻው ልታመሰግነው ነው እሺ ቀልጤ ሚስተር በጣም እግዚአብሔር ይስጥልኝ እውነት እኔ ያላየሁትን ማንነቴን ይሄ ያለ አይደለ ይህን ትችላለች ትሆናለች ብለው ወደዚህ መንገድ ስለገፉኝ በጣም አመሰግናለሁ እውነት ለመናገር እኔ አሁን ሳይካትሪን ተመረው እዚህ ስደር ሆነስትሊ እርሶ ህክምና ባያስገቡኝ ኖሮ ይሄንን በጣም የምወደውን ፊልድ በጣም ራሴን እንዳገኝ ያደረገኝን ቦታ አልደርስበትም ነበርና በጣም እጅግ በጣም አመሰግናለሁ ቴንክ ዩ እሺ እናቴ በጣም ደስ ብሎኛል በእንዲህ አይነት አጋጣሚ አግኝቼሽ ምስጋናሽንም ለመቀበል ደግሞ እንደዚህ አይነት ቦታ ላይ ስትደርሽ በማየቴ በጣም ደስ ብሎኛል አመሰግናለሁ እና ምስጋናሽን በጣም ነው የምቀበለው አመሰግናለሁ ስላስታወስሽኝ ቴንክ ዩ መምህር ሰለሞን በነበሩ
በኢትዮ ፓረንትስ አካዳሚ የትምህርት ልቀት ቡድን የፊዚክስ ትምህርት ባለሙያ እጅግ በጣም አመሰግናለሁ። መልካም የህይወትና የሥራ ዘመን ይሁንልዎ። አሜን አሜን አሜን። ለእናንተም ይሁንላችሁ። እናመሰግናለን። አሜን። ዶክተር ቃል ኪዳን ከእድሜሽ ግማሽ በላይ በትምህርት ዓለም አሳልፈሻል። ከግማሽ በላይ 80%። የከፍተኛ ትምህርት ተቋም ቆይታሽን እንዲያው በግጥም በዜማም እያዋዛችሁ ታሳልፉ እንደነበረ በአንደኛው ዘፈን ላይ ቅድም ነገርሽናል። ሌላ ምትነግሪን አለ? አሁን ሚስተር ሰለሞንን ያነሷቸው ለዛ ነው ከወደኩ በርሶ ነው ምናምን ያልኩበት ጊዜ ላይክ ፒሲዋን ላይ ምንድን ነበር ነው እንዳያልፉት የለም ያ ሁሉ ታለፈ ታጋ የህዝብ ልጅ በደሙ በላቡ ፒሲቱ ደረሰ ና ሶ ልክ ፒሲቱ ደግሞ ስንገባ ላይክ ፋርማኮሎጂ ማይክሮባዮሎጂ ምናምን ነበር ነው በጣም ብዙ ደግሞ ሽምደዳምና የሚጠይቁ ትምህርቶች። ሶ የዛ ሰዓት ደግሞ የቴዲ አፍሮ ዘፈን የወጣበት ጊዜ ነበርና ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፋርማ ነው ፋይናሊ ምናምን እያልኩ ዘፈን ነበር። ዶርም ደግሞ ተሰብስበን አንድ ላይ በተለይ መጨረሻ ዓመት ላይ ትዝ የሚለኝ እንትን ነው ፍቅርሽ ነው የጎዳኝ ነበር ለሜዲሲን የምንዘፍንለት ዘፈን። የኛ ዶርም በጣም ገራሚ ነበርና ሁላችንም ተኝተን መብራት ጠፍቶ ምናምን እንባባልና ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ ሜዲሲን ይሄ መዘዘኛ ነጭናጫ ያረገኝ ተቆጪ በቶሎ እያለን ዘፈን ነበረ። ሶ አይ ዶንት ኖ ብቻ ብዙ አንጀት የሚበሉ ዘፈኖች ነበሩ ለሕክምና ትምህርት ቤት። ወደ አዲስ አበባ ዩኒቨርሲቲ መጥተሽ ነበረ? yes አዲስ አበባ ዩኒቨርሲቲ ላይ ነበረው ቆይታ እንዴት ነው? አዲስ አበባ ዩኒቨርሲቲ ሞር ላይክ እንዴት ነው ፋይናሊ በቃ ቃል ራሷን ድጋሚ ያገኘችበት ቦታ ነው ብዬ አስባለሁ። አይ ቲንክ ከ10ኛ ክፍል በኋላ በጣም ይሄ እንዴት ነው ምንድነው መሆን ፈልገው ማን ነኝ ምንድነኝ ይሄ ልክ ነው አይደለም እንደን ብቻ ብዙ አይደንቲቲ ላይ ኮንፊውዥን የሚፈጥሩ ብዙ ነገሮች ይኖራሉ። ግን ለረጅም ጊዜ የማውቀው አይ ቲንክ 12ኛ ክፍልም ጀምሬ ላይክ ሳይኮሎጂ ምናምን በጣም ይመስጠኛል አንደርስታንዲንግ ሂውመን ቢንግ ሄልፕ ማድረግ። ከዛ ፋይናሊ የሬዚደንሲ ጆይን ለማድረግ ኤግዛም ስንፈተን እኔ ሳይካትሪ ነው አንደኛ የሞላሁትና ውጤቴ ላይክ ኢንተርናል ሜዲሲን ብላክ ላይንም ውስጥ ደዌም ያስገባ ነበር። ግን ለምንድን ነው ይሄን የመረጥሽው ለምንድን ነው ማለት በጣም ብዙ ሰው ብሎኛል። በቃ አይ ላቭ ሳይካትሪ ይሄ በቃ የኔ ቾይስ ነው እና አይ ሪሜምበር ዳድ አባቢ ያለኝ አንቺ ሁሌ በቃ የሆነ ሰው ቸገረው የሆነ ነገር ሆነ እያልሽ ቤት ማምጣት ነው ስራሽ፣ አሁን ደግሞ ከማኑኤል የሆነ ሰው ይዘሽ ትመጫለሽ ነበር መጀመሪያ ኮመንቱ። ለእኔ በቃ አዲስ አበባ ዩኒቨርሲቲ ድጋሚ የምወደውን ነገር ያገኘሁበት የሰራሁበት ኢቭን ሕክምናን ባልሰራው እንኳን ለህይወቴ በቃ ትልቅ ቫልዩ ነገር እየተማርኩበት ቦታ ነው አዲስ አበባ ዩኒቨርሲቲ። yes ስንት ጊዜ ቆየሽ? ጥቁር አንበሳ ማለት ነው። በ3 ዓመት ውስጥ ከፕሮፌሰር መስፈናሪያ ጋር ከፕሮፌሰር አታላይ ጋር ዶክተር ዳዊት ወንድማገኛሉ ሴቶቹ ዶክተር ባርኮት በተለይ ዶክተር ሜሮን በጣም ሀምብል የሆነ ሰው ላይክ ትምህርት እንደዚህ ወረቀት ምናምን አይደለም ሰው አይተኸው ከምግባሩ ከንግግሩ በቃ ከመረጋጋቱ የሚያስተምርህ ሰው አለ። እንደን በጣም ግሬትፉል ሆነው ደግሞ ለዶክተር አዜብ ነው። ሰው ሁሌ ላይፍ ላይ ቻሌንጅ ያጋጥማል ትጠፋለህ ትመጣለህ እና ሰዎች አንተ መናገር ባልቻልክበት ሰዓት ይሄ ሰው ደህና አይደለም let me help them ብሎ የሚመጣ ሰው አለ አይደለ ውስጥ ፖቴንሻልን ማንነትን አንተ ያላየውን ነገርን የሚያይልህ ሰው ለኔ ዶክተር አዜብ እንደዛ ናትና በጣም I am grateful በእድሜ ዘመን ይውላ ማለት ነው። የተወደዳችሁ አድማጮቻችን ከዶክተር ቃል ኪዳን በቀለ ጋር የነበረን ቆይታ ከተጠናቀቀ በኋላ ቀደም ሲል በጣም ባለውለታዬ በህይወቴ ውስጥ ዋጋ ከምሰጣቸው ሰዎች መካከል አንዷ ዶክተር ሀዜብ አሳምነው ናት ብላ ነበረ። ከቆይታችን በኋላ ዶክተር ሀዜብን አግኝቻቸዋለሁ። ያው በቀረጻው ሰዓት ሁለቱም ባይገናኙ ዶክተር ሀዜብ ዶክተር ቃል ኪዳን ስለሳቸው የተናገረችውን መነሻ አድርገው ይሄን ብለዋል። ዶክተር ሀዜብ አሳምነው ጤና ይስጥልኝ። ጤና ይስጥልኝ። አሁንም ማናገሮ የቀድሞ ተማሪው ዶክተር ቃል ኪዳን በቀለ ስለ እርሶ ተናግራ ነበረ፣ አመስግናውታለችም። ያው አጋጣሚ እርሶን ያገኘሁትኝ እኔና እሷ ቃለ መጠይቁን ካጠናቀቅም በኋላ ነው። ዶክተር ከተማሪዎቹ መካከል ዶክተር ቃል ኪዳን በቀለን ያስታውሷታል?
አዎ አስታውሳታለሁ። ተማሪዎቻችን ትንሽም ስለሆኑ በአንድ ጊዜ የሚያስተምራቸው ሁሉንም እናውቃቸዋለን። ዶክተር ቃል ኪዳን ከአንዷ ተማሪ ነበረች። ዶክተር ቃል ኪዳን ቅድም ስትናገር ዶክተር ሀዜብ ባትኖር ኖሮ ዛሬ እዚህ ቦታ ላይ አልሆንም ነበረ። ለእኔ በሕይወቴ ውስጥ መቼም የማረሳው ትልቅ ውለታ ውላልኛለች ብላለችና ምን ይላሉ? እሺ በጣም አመሰግናለሁ ዶክተር ቃል ኪዳን ስላከበርሽኝ አመሰግናለሁ። እንዳለችው ኃላፊነታችን ይሆናል ተማሪና ጥረቴ ደግሞ ተማሪዎቼ ደስታቸውን ሲገልጹ ሲያመሰግኑኝ ደግሞ ሳይ ለእኔም ደግሞ ብርታት ይሆነኛል ለምሰራው ስራ። በጣም አመሰግናለሁ። አንቺም ደግሞ ልክ አስተማሪዎቻችን እኔም አስተማሪዎቼ ናቸው የደገፉኝና ያበቁኝ እና እኛም ለአንቺ እንዳደረግነው ሁሉ ለሌሎችም ትተርፊያለሽ ብዬ አስባለሁ። የተማርሽበትን ትምህርት የአእምሮ ሕክምና በጣም ለዚሁ አዘጋጅቶሻል ብዬ አስባለሁ። በድጋሚ በጣም አመሰግናለሁ ስላከበርሽ። ዶክተር ሀዜብ አሳምነው የዶክተር ቃል ኪዳን በቀለ መምህርት፣ በጣም አመሰግናለሁ። በጣም አመሰግናለሁ እኔ ዶክተር ቃል ኪዳን ልክ እንደ ዶክተር ሀዜብ አሳምነው ሁሉ ዋጋ የምሰጠው በህይወቴ ውስጥ ሌላም መምህር አለኝ ብለሽ ነበረ። ዶክተር ዳዊት ወንድሙ ግን እሺ ስለሳቸውስ እንዴት ነው? ዶክተር ዴቭ እንደዚህ ፎርማል የሆነ አስተማሪ ሆኖ ሳይሆን በጣም እንደ ጓደኛ ከዛ ይሄ ኢንስፓየር የሚያደርግ ውስጥህን አይ ቲንክ እንደውም አንዳንዴ እንደ መስታወት ውስጥህን የሆነ ነገር ገብቶ የሚያይ አይነት አስተማሪ ነው። ሶ ፐርሰናል የሆነ ላይፍን ብታናገረው ብትጠይቀው የሚረዳ ጥሩ ልብ ያለው መልካም መምህር ነው። ሶ አይ ቲንክ አንዳንዴ ዝም ብለው እውቀትን ሳይንስን ማስተማር አይደለም፣ ሰዎች ሞር የተሻለ ነገር እንዲያዩ የላይፍን ትርጉም እንዲረዱ የተሻለ ሰው እንዲሆኑ ማድረግ ነው። ለእኔ ዶክተር ዳዊት እንደዛ ነው። መስመር ላይ ያሉ ዶክተር ዳዊት እንድማገኝ። ሰላም ነዎት ዶክተር ዳዊት? ደህና። ቀደም ሲል ተማሪው ዶክተር ቃል ኪዳን በቀለ ስለ እርሱ ያለችውን ሰምተዋል። ዶክተር ቃል ኪዳንን ያስታውሷታል? አዎ አስታውሳታለሁ። ምን አይነት ተማሪ ነበረች? ጥሩ ተማሪ ነበረች። ጥሩ ናት። ፍላጎት ያላት ተማሪ ነበረች። ፍላጎት ያላት ማለት እንግዲህ ሰዓት እንኳን ፐርሰናል ኢሹዎች ኖሮኝ ላናግረህ ብል ሁሌ አቬለብል ነበርክ ለኔ የተሻለ ሰው እንደሆን። ኢቨን የመጨረሻ ሬዚደንሲ አርስሪ ላይ ሞርኒንግ ምናምን እያመመህ ትመጣ ነበርና ለትምህርትም ሰው ለማሳወቅም የነበረ ሞቲቬሽን ሞር እንዳከብርህ እንድወድህ አድርጎኛል። በጣም አመሰግናለሁ። ሜቢ ሳድግ እንዳንተ አይነት ሳይካትሪስት መሆን ፈልጋለሁ። ቃል በጣም አመሰግናለሁ። ያው እንግዲህ መልካም አስተማሪ የሚሆነው መልካም ተማሪዎች ለመማር የሚፈልጉ ተማሪዎች ሲኖሩ ነውና እሱም አንቺና ጓደኞችሽ የመማር ፍላጎት ስለነበራችሁ የሆነ ነው። እንግዲህ ድሮኛ ቄስ ትምህርት ቤት ስንማር በሜዳ ጉሮሮ እጅን ቆርቆር በእኛ ጉሮሮ እውቀትን ቆርቆር እንል ነበር። ጥሩ ምስጋና እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብረልኝ። መምህራን በተማሪዎቻቸው ሲመሰገኑ ደስ ይላል። መልካም ስምም ከመልካም ሽቶ ይበልጣል። ስለሰሩ ባሪያነት የሚጠቀስ በምሳሌነት የሚወሳ ምግባሮ የማስተማር ስነ ዘዴው ዛሬ ላይ ለምስጋና በቅቷልና ዶክተር ዳዊት ወንድማገኝ እኔም በጣም አመሰግናለሁ። መልካም የህይወት ዘመን ይሁንልዎ። ዶክተር ቃል ኪዳን ከመምህራኖችሽ ጋር ያለሽ ግንኙነት ቤተሰባዊ ነው። እነሱም አልረሱሽም፣ አንቺም ታስታውሻቸዋለሽ። ይሄ ለትምህርት ዓለሙ ቆይታሽ ከፍተኛ አስተዋጽኦ ያበረከተ ይመስለኛል። አንዳንዴ ጓደኞችን የሚያገኟቸው በአስተማሪዎች ምክንያት የሆኑ ጓደኞች አሉ። ለምሳሌ 9ኛ ክፍል ኤርሚያስ ተሾመ አሁን ውጭ ሀገር ነው ያለው፣ ባዮሜዲካል ኢንጂነር ነውና ቲቸር ንጹህ የምትባል ፊዚክስ አስተማሪ ነበረችን። በቃ ጓደኝነታችን የጀመረው በሷ ምክንያት ነውና ኤርሚ ላይክ ሰው አውቶግራፍ ሲያስሞላ እኛ አስተማሪ ጥያቄ ጽፈን አስተማሪዎቹን ነበረ ስለኔ ምን ታስባለህ መምህርነት ምንድነው ምናምን የሚሉ ጥያቄዎች ነበሩና እንደውም ዛሬ ስመጣ እያነበብኩት በቃ በጣም እንባዬ የመጣ ነበርና አይሰድ ለምንድን ነው ግን ይሄንን ማድረግ ያቆምኩት? ረጅም ዓመት ባጽፋችሁ ጥሩ ነበር። የስንት መምህራን አጻፍሽ? ይሄ 9ኛ ክፍል ነው አይ ቲንክ 7-8 አስተማሪ። ከዛ በኋላ አልቀጠልኩበትም። ለምን እንዳልቀጠልኩበት አላስታውስም። ይሄ ማን ነው?
ሚስ ንጹህ ፊዚክስ አስተማሪ ናት። አድማጮቻችን በከፍተኛ ትምህርት ከዶክተር ቃል ኪዳን በቀለ ጋር የተማሩ ጓደኞቿን ፈልጌ ነበር፣ አላገኘውም። አንድ የሀረማያ ዩኒቨርሲቲ ጓደኛዋን ግን አግኝቻለኝ። ዶክተር ሚካያስ ነስሩ ይባላሉ። በራስ ደስታ ሆስፒታል ጠቅላላ ሐኪም ናቸው። አሁን መስመር ላይ ናቸው። ጤና ይስጥልኝ ዶክተር ሚካያስ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ደህና። ዶክተር ሚካያስ የዛሬ የያኔ መምህራኖቿን አመስጋኝ ዶክተር ቃል ኪዳን በቀለ አብረውኝ ከተማሩ ተማሪዎች መካከል የክፍል ጓደኞቼ ብላ ካነሳቻቸው ስሞች መካከል አንዱ ዶክተር ሚካያስ ነስሩ ነው ብላ ነበረ። አንድ ላይ ነው የተማራችሁት? እውነት ነው። አዎ ልክ ነው። አብረን ነበር የተማርነው። ከየት እስከየት እንዴት ነበረ? ከሀይ ስኩል ዩኒቨርሲቲ ነበር አብረን የተማርነው። ሀረማያ ዩኒቨርሲቲ ከ2005 እስከ 2011 ድረስ። እንዴት ነበረ የጓደኝነት የዩኒቨርሲቲ የካምፓስ ህይወት የጋራ ጓደኝነት ወቅት ላይ የነበረ ነገር? ካምፓስ ህይወት አሪፍ ነበር። እኛ ያሳለፍነው ከሌላው ግቢ አንጻር ከጓደኞቻችን ስንጠይቃቸው እኛ ግቢ አሪፍ ነበር። አስተማሪዎቻችን ግቢው አሪፍ ከቃል ጋር እንደ ጓደኛ ብቻ አልነበርንም። እንደ ታላቅና ታናሽ ነበር ነበር ነው። እንደ ታላቅ ስትወጣ ስታጠፋ ስትመክረኝ ስመክራት እንደዛ ነበር ያሳለፍነው። አሁንም ትገናኛላችሁ? አዎ በቤተሰብ ደረጃ ነው የምንተዋወቀው። ዋው በጣም ደስ ይላል። እነሱ ቤት ሄዳለሁ፣ እኛ ቤት ይመጣሉ። እንደዚህ ማህበራዊ ጉዳይ ሲኖር ለቅሶ፣ ሰርግ፣ ሞት እንደዚህ አይነት ነገር እንጠያየቃለን። ከትምህርት ቤት የተጀመረ የህይወት ዘመን ጓደኝነት ተሻግሯል። አዎ ዶክተር ሚካያስ ቅድም ደውዬ ነበርና ያኔ ብንገናኝ ኖሮ ዶክተር ቃል ኪዳን እያለች እንድታወሩ አጋጣሚው ጥሩ ነበረ። ለማንኛውም አሁን ግን ለዶክተር ቃል ኪዳን ባለችበት ሆናም ስለምታዳምጥ ምን ይሏታል? ቃልዬ ምላት ነገር ያው ታቋለች ሁሌ በርቺ፣ ኮንፊደንሷ በጣም ደስ የሚል ነው። እሱን ኮንፊደንስሽን በምንም በማንም ምክንያት እንዳታጩ ነው የምንላት። አንድ ታሪክ ራሱን ልነግርህ ከፈለግ ገብተን የመጀመሪያ ዓመት ላይ ሆነን እንግዲህ አስበው ከሁሉም ከአጌሿ ክፍል በሰው የሚመጣው ማማን እንደሆነ ከማንም ጋር ይግባባ። የመጀመሪያ ክላስ የኮንፊደንሷ ብዛት አስተማሪ ስቴክ ሰው እንትን ሲል እጇን አውጥታ የመለሰች ልጅ ነው። የመጀመሪያ ዓመት የመጀመሪያ ክላስ ላይ የመጀመሪያ ክላስ ጥያቄ ሰው ላፉ እሷ እጇን አውጥታ ነበረ። በጣም ደስ ይላል። ዶክተር ሚካያስ አሁን እርሱ የት ነው የሚሰሩት? ራስ ደስታ ሆስፒታል ነው የምሰራው። ተመሳሳይ ነው ሕክምና ዘርፋችሁ? እሷ ግን ስፔሻላይዝ አድርጋለች። ያው እኔ አላደረኩም። እሷ ሳይካትሪ ስፔሻላይዝ አድርጋለች። በጣም ደስ ይላል። ጠቅላላ ሐኪምነት ነው እስካሁን እየሰራለች። ዶክተር ሚካያስ ነስሩ በራስ ደስታ ሆስፒታል ጠቅላላ ሐኪም የዶክተር ቃል ኪዳን በቀለ ጓደኛ፣ በጣም አመሰግናለሁ። መልካም የስራ ጊዜ ነው። እግዚአብሔር ይስጥልኝ። ዶክተር ቃል ኪዳን ቆይታችንን እንግዲህ ወደ ማገባደዱ ነን። የመጀመሪያ መምህርቴ ወላጅ እናቴ ነች። ፊደል ቁጥር ያስቆጠረችኝ። ከዛ በኋላ ነገሮች አልጋ ባልጋ ሆነዋል ብለሽኛልና ስለ እናትሽ የማስተማር ስነ ዘዴ ሊሆን ይችላል፣ በስካሁኑ የትምህርት ቤት ጉዞሽ ውስጥ የነበራቸውን ተሳትፎ ሊሆን ይችላል። ምን ትያለሽ? ሰው የሚያስተምረህ በፍቅር ነው። ግድ ሆኖ እንደዚሁን በዚህ ውጣ በዚህ ግባ ለኔ አይነት ሰው የሚሰራ አይነት ነገር አይደለም። ሶማም እያጫወተችም የሆነ ነገር እየፈጠረችም ምናምን ነው ያስተማረችኝ። በቃ ኢሞሽናሊ ደግሞ በጣም ኢምፖርታንት ነገር ነበር ብዬ አስባለሁ። አመስግነሽ ታውቂያለሽ እናትሽን? የስ በጣም ማለት እዚህ ለመድረሴ በጣም ብዙ ትልቅ ነገር ነው ቤተሰቦቼ የከፈሉት። እናቴ አሁን ለምሳሌ ሀረማያ ስማር በየቀኑ ሁል ቀን ማታ ኤቭሪዴይ ስልክ ትደውልልኛለች። ኳሊፊኬሽን ኤግዛም ድሬዳዋ ደርሶኝ ልፈተን ማለት ነው። በጣም አስጨናቂ ታይም ነበርና ጌታ ሆይ እሷ ከኔ በለጠ ከኔ አልተኛችም። በቃ ማለት እየዘለች መሰሪ በላሽ ጠጣሽ ትንሽ እሺ ምን ላድርግ እያለች አብራኝ ነው በቃ የተማረችው፣ አብራኝ ነው የተፈተነችው። እውነት ለመናገር የምርቃቱ ዕለት እንዴት ነበር? በጣም ደስተኛ ነበረች። በጣም ማለት ከኔ በለጠ እኔ አሁን ለምሳሌ እኔ ተማርኩት ከምለው እናቴ ተማረችው ነው የምለው። ሀረማያን እውነት ገዋኔ ልበሽና ፎቶ ተነሺ ምናምን እያልኳት ነበረ። ተነሱ። ይሄ ሁለተኛ ስፔሻላይዜሽን ላይ ያለው ላይ ተነስታለች። የዛኛው ላይ በጣም ቢዚ ነበረች። ትልቅ ድግስ ነው የደገሰችው እና አረማሚ ድግስ አልፈልግም ምናምን ብዬ ራሱ አይ እንደው እዚሁ በተወካይ ባገባ ጥሩ ነው ሰርግ ድግስ እንዳትይ ያልኩኝ ሁላ ነበረ። ማለት ደስታዋን በዛ ውስጥ ነው የምታየው። አደባባይ ላይ ዛሬ እናቴ ላደረግሽው ነገር ብለሽ ማመስገን አቅማለሽ? አዎ ምስጋናው ባይበቃም እሷ ካረገችልኝ አንጻር ምንም ባላረግላትም እናቴ በቃ ለኔ ያልከፈለችው ነገር የለም። እዚህ ለመቆሜ ለመድረሴ በላይፍ ብዙ ከባድ ነገር አጋጥሞ ራሱ ትሰበራለህ ትቀራለህ የሚባልበት ቀን ላይ ሳልደርስ እዚህ ቆሜ እንዲሄድ ፈገግታዬ ብቻ ሙሉ ሰው እንደሆን ያደረገችኝ እናቴ ናትና በጣም አመሰግናታለሁ። በጣም ወዳታለሁ እናቴ። ቴንኪው። እግዚአብሔር ይባርክሽ።
የምታስቢውን ላይ ይስጥሽ የምትፈልጊው ቦታ ደርሼ በቃ የምትፈልጊውን እንዳረግልሽ መድኃኒዓለም ይርዳኝ። ዶክተር ቃል ኪዳን አሁን ያልሽን ሁሉ እናትሽ ወይዘሮ ቅድስት ክፍሌ አዳምጠዋል። ወይዘሮ ቅድስት አቤት ልጆ ዶክተር ቃል ኪዳን ስለ እርሶ ተናግራለች። ስለ ተናገረችው ስለ ምስጋናዋ ኋላ ጠይቆታለኝ። ግን እንዲያው መጀመሪያም እርሶ የመጀመሪያ አስተማሪዋ እንደሆኑ ተናግራለችና ያኔ ምን አይነት ባህሪና ጸባይ ነበራት? እሱን ይንገሩን እስቲ። መዋለ ሕጻናት ረባሽ ናት። በጣም ረባሽ ናት። አትተኛም። ተማሪ መዋለ ሕጻናት ይተኛል። ካስተኛው መሀል በስተት ራሱ እንደተኛ ሰው በስተት ካስተኛት ውሃ ሁሉ ረጭታ ልጆቹን ታበሰብሳቸዋለች። ስለዚህ ሚሶቹ ይዘዋት ነው የሚወጡት። እሷን ጎበዝ ናት፣ ረባሽ ናት። እኔ በልጅነቷ ጀምሬ ያው አሁን ኤቢሲዲ ምንም እያስቆጠርኩ አስተማርኩ። ሲቀጥል ደግሞ ያው እሷ ደግሞ ስታድግ 8ኛ ክፍል ሆና እኔ ዲግሪ ስማር ደግሞ አሳይመንት እየሰራችልኝ ደግሞ በተራዋ በጣም ጠንካራና ጎበዝ። ቆይ መጀመሪያ ዲግሪውን እየተማሩ እሷ ደግሞ የ8ኛ ክፍል ተማሪ ነበረች። አዎ በዛ ሰዓት ላይ የእርሶን አሳይመንት ትሰራ ነበረ? ለእኔ አሁን ሲቪክ ምናምን እኔ ቤት ስራም ሰውም ስለሌለኝ ሮጬ መጥቼ ወደ ጓዳ ምናምን ስሰራ ያለኝን አሳይመንት ምናምን ሰርታ ታስረዳኝ ነበር። የሚገርም ነገር ከስራ ሰርታልኝ ምን ብላ እደፍን ሁሉ ላገኝ ነበር ያስረዳችኝ እሷ የሰራችው። እውነት በእውነት ፊደል ያስቆጠረችኝ ከፊደል ጋር እንድተዋወቅ ያደረገችኝ እናቴ ነች አለችኝ ቅድም። እውነት ነው። እርሶ ደግሞ በተራው የቤቱን ውስጥ ስራ ሲሰሩ አሳይመንቶች በመስራት እሷ ድርሻዋን ኃላፊነቷን ተወጣች። በጣም እንደ እንትን አይደለችም፣ እንደ ልጅ አይደለችም። ያው ችኩልነት ነው እንጂ በጣም ፈጣን ናት። የሚገርም ደግሞ እንደዛም ደግሞ ዩኒቨርሲቲ ደግም ናት። ደግሞ እዛ ሚሽን ትምህርት ቤት ደግሞ በጣም ስለሚወዳት የእግዚአብሔር መጽሐፍ ቅዱስ ስታስተምር ጎበዝ ናት። እና በቃ አንቺ እዚሁ ቀርተሽ እንደኛ ነው የምትሆኘው አሏት ሚሽኖች ሲሏት፣ እኔ እንደናንተ አልሆንም እንዴ ምን ነው ቃልዬ ሲስተር ጽጌ የምትባል አስተማሪ ነበር በጣም የምትወዳት። ከዛ ምን ነው ቃልዬ ለምንድን ነው ስላት፣ እኔ እናንተ አትወልዱም 4 ዓመቷ ነው የዛን ሰዓት። እናንተ አትወልዱም እኔ ግን መውለድ ፈልጋለሁ አለቻቸው። ልጅ ሆና እንግዲህ አስበው በ4 ዓመት ሚሽን ሆነ ከዛ አለመውለድ መቻላቸው ሚሽኖች እንደዛ ለብሰው ያድና አስተዋይም ናት። እንደዛ ነገር ስለሆነ እንግዲህ ያው ተመስገን ነው። እንዲያው ዛሬ ያለችበት ቦታ ላይ ሳይዋት እርሶ እንደ እናት ምን ይሰማውታል? በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። እንጃ አላውቅም፣ እኔ መግለጽ አልችልም። ገና ብዙ ስለምጠብቅ ደግሞ እንዴት ወርክት የምትልበት ደረጃ አለ። ግን ከሷ የምጠብቀው ገና ብዙ አለ። እግዚአብሔር ደግሞ የተመሰገነ ይሁን እዚህ አድርሶልኛል። ከዚህ በላይ እውነት ነው። ያኔ ገና ትምህርት ቤት ሳልገባ እናቴ ነች ፊደልና ቁጥር ያስቆጠረችኝ አለች ዶክተር ቃል ኪዳን። እሷ ነች ያስተማረችኝ አለች። እንዴት ነበር ያስተማሯት? እኔ እንደ ልጅ ሳስተምር ማለት ነው በካርቶን ይዛኔ እንትን የለም። ዛሬ ኤን ካረኩ ኤ ነገ ቢ ካረኩ እቃ ራሱ ጨዋታ አብሬ እንደ ልጅ እየተጫወቱ ገባ ልጅነቷን እንትን እንድትል እና ያለው ነገር ብዙ እኔ እንጃ አላውቅም። ለእሷ ያለኝና የከፈልኩት እንትን እና ለልጅ ብዙ መክፈል ግዴታ ነው፣ ግን የተለየ ነው። ዋናው እግዚአብሔር ማስተዋል ሰጥቷት ደግሞ ለትልቅ ደረጃ ያደርስልኝ ነው። እትዬ ቅድስት ከዚህ በላይ የሚጠብቁት ነገር ምንድን ነው? ሙሉ ፕሮፌሰር ሙሉ ፕሮፌሰር የራሷ የሆነ ነገሮች ከቅጥር ወጥታ የራሷ ነገሮች እንዲኖራት እመኛለሁ። እናቴ ለተደረገልኝ ነገር ውለታሽን መልሼ መክፈል አልችልም አውቃለሁ፣ ግን ከመጀመሪያ እስካሁን አብረሽኝም ስለነበርሽ ወደፊትም አብረሽኝ ስለምትሆኚ ቃላት አያጥረኛል አንቺን ለማመስገን። በጣም ነው የምወድሽ፣ አካል አንቺ ምንም ነኝ በማለት ምስጋናዋን አቅርባለች። እርስዎ ምን ይላሉ? ምን እንጃ በቃ እኔ ቃላት ያጥረኛል ልጄን። እኔም ያላንቺ ሙሉ አይደለሁም የኔ ቆንጆ፣ ኑሪልኝ የኔ ልጅ፣ ከዓለም ለእኔ አንደኛ ናት የኔ ቆንጆ። ነገ የተሻለ ነገር ደግሞ ትልቅ ቦታ ሆነሽ ደግሞ ማየት ፈልጋለሁ። አገርሽን የምትወጂ የተቸገረ የምትረጂ የራስሽ ድርጅት የሚኖርሽ የኔ ቆንጆ፣ ደስ ብሎሽ እንድትኖሪ መልካሙን ጊዜ እመኝልሻለሁ። እኔም እወድሻለሁ። ለእኔ ዋልሽልኝ ውለታ ብዙ ነው የሰራሽው ስራ ለወገን አኩሪ ነው። እኔ አንቺን ውለታ በልሜም አልመልሰው፣ ይህ ነው በእኔ በኩል አመሰግናለሁ።
ዶክተር ቃል ኪዳን ዛሬ አንቺ ለቆምሽበት ወይም ለደረስሽበት ሁሉ ከወላጆች ቀጥሎ ኃላፊነቱን የወሰዱ ዛሬን ያሳዩሽ የቀረጹሽ እየጠቆሙሽ የመሩሽ መምህራኖች ናቸው። እነዚህ መምህራን ዋጋቸው ምን ያህል ነው? ማለት ዋጋቸው አይተመንም። ሶ ሜቢ የአገሪቷ ሁኔታ አሁን ለትምህርት ያለን ቫልዩ ልክ ሳይሆን ቀርቶ ሊሆን ይችላል እንጂ ለእያንዳንዱ እርምጃ ለተራመድከው በህይወት ውስጥ ያለፉ አስተማሪዎች በጣም ትልቅ ቫልዩ ያላቸው እያንዳንዳቸው ጥሩም ብትል መጥፎም ብትል ማለት ሁሌ የምትማረው አንድም መሆን የምትፈልገው ነው፣ አንድም ደግሞ መሆን የሌለብህንም ትማራለህ። ስለዚህ ዋጋቸው ምን ያህል ነው? አይተመንም። ዶክተር ቃል ኪዳን ለለግ ያለ ሰዓት ነው የቆየ ነውና እንዴት ነበረ ቆይታችን? የትላንትናውን የያኔውን አብሮን የተማሩ የክፍልና የትምህርት ቤት ጓደኞቻችን ያነሳንበት የያኔ መምህራኖቻችንን ያመሰገንበት ቆይታችን እንዴት ነበረ? እንጃ ስሜታዊ ያደርገኛል ብዬ አላሰብኩም፣ ግን በጣም ወደ ኋላ ሄጄ ብዙ ነገሮችን እንዳስታውስ አድርጎኛል። በጣም ደስ የሚሉ ጊዜዎችንም ከዛ ወይኔ እኔ ለካ እንደዚህ አይነት ሰው ነበርኩኝ የምልበትንም ጊዜ ከዛ ደግሞ በጣም ሰርፕራይዚንግሊ የማላስታውሳቸው ጊዜዎች ለምሳሌ ግቢ ላይ ዩኒቨርሲቲ ላይ በጣም ብዙ ትዝ የማይሉኝ ነገሮች አሉ። ስለዚህ ለእኔ የማስታውሰው ኦኬ ምን ያህል ብጨናነቅ ነው ወይም ደግሞ ምን ያህል ልቤ እዛ ባይሆን ነው ይሄን ያህል ማላስታውሰውም ብዬ ራሴን የጠየቅኩባቸው ሞመንቶች አሉ። ግን ከሁሉም በላይ እንድማር ራሴን እንድሆን እና ደግሞ የተሻለ ስብዕና እንዲኖረኝ ያደረጉኝ መምህራኖቼ ናቸው ብዬ አስባለሁ። ምክንያቱም አንድ አስተማሪ ነበረንና ሕክምና ትምህርት ቤት ልክ እንደ ውትድርና ነው እና ስትማር ለምሳሌ እንጨት በአናጺ እጅ ነው። እንጨቱን አናጺው ነው ሼፕ የሚያደርገውና አይ ካለ ይሰበራል፣ ይጣላል ይለን ነበረ። ለእኔ አይ ቲንክ በጣም እሱን ቻሌንጅ ያደረግኩት ሰው ነኝ ብዬ አስባለሁ። በጣም ይሄ የተለመደው ሩቲን እንደዚህ መሆን አለብህ የሚለው ነገር በጣም እኔ የሚረብሸኝ አይነት ሰው ነኝ እና ኖ ብሎ ቻሌንጅ የሚያደርግ ሰው ነበርኩኝና በዛ ውስጥ ግን ያዩኝ አስተማሪዎች የረዱኝ ቤተር ያደረጉኝ ሰፖርት ያደረጉኝ ሰዎች ናቸው እዚህ ያደረሱኝ። ኦነስትሊ ስፒኪንግ ለምሳሌ ሀረር ላይ ዶክተር ተካባ አብዶሽ ጌታ ምስክሬ ነው ማለት እኔ እሱ ባይኖር አይ ዶንት ቲንክ ዛሬ ላይ ሐኪም ሆናለሁ ብዬ አላስብም። የውስጥ ደዌ ሕክምና ስፔሻሊስት ነው። በጣም ገራሚ ሃምብል ሰው ነው እና እንዲህ ቆመ አይቶ አይ አንቺ ላይክ ደብሮሻል ጥሩ አይደለሽም ምናምን ብሎ አናግሮህ ይሄ ውስጥህ ያለውን ነገር አውጥቶ የተሻለ መንገድ ላይ ያስቀመጠኝ ሰው ነው ለኔ በጣም 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 የማመሰግነው ሰው እና ሰርፕራይዚንግሊ ከዶክተር አዜብ ጋር ደግሞ ባለፈው ነግራኝ ዘመድ ናቸውና ሁለቱም አስተማሪዎች ላይፍ ላይ በጣም ሲግኒፊካንትሊ በጣም ኢፌክት የነበራቸው ሰዎች ይሄ ዩኒቨርሲቲ ላይ ሁለቱ ዘመድ መሆናቸው ራሱ በጣም ሰርፕራይዝ አድርጎኛል። ዶክተር አዜብ አሳምነውና ዶክተር ተካባ አብዶሽ ከዛ ውጪ ልክ እንዳልኩ ያው የአስተማሪዎች የድምር ውጤት ነኝ። ሚስተር መላኩ እንደሚለው እንግሊዝኛ አስተማሪያችን ነውና አስተማሪነት ሱስ ነው ይላል እና አሁን ነው የሚገባኝ ክላስ ምናምን ሶን አንዳንዴ ደክሞኝም ርቦኝም ግን በጣም የሚመስጥ ኮንቨርሴሽንስ ወይ ክላስ ያስተማርኩኝ ሲሆን እራሳዋለሁ ሰዓቱ ያልፋል እና በጣም ሞቲቬት ያደርጋልና ማስተማር ላይክ ክላስ ውስጥ ማስተማር ብቻ አይደለም። በቃ በእያንዳንዱ ሰው ህይወት ውስጥ ነገን የምትነካበት ብቸኛ ቦታ ትምህርት ነው እና አይ ቲንክ እፈልገው ነበር ልጆኜ እና አስተማሪም ሆኛለሁ እና በጣም እሱ ፓርት ደስ ይላል። አብሮሽ የተማሩ ወይም አብሮሽ ያደጉ የሰፈር የአካባቢ ልጆች ወይም ደግሞ ያን ያስተማሩ መምህራኖችሽ ዶክተር ቃል ኪዳን በቀለ የት ናት ምን እየሰራሽ ነው ቢሉ መልሱ ምንድን ነው የሚሆነው? ዶክተር ቃል ኪዳን በቀለ ሐኪም ናት። ስፔሻላይዝ ያደረገችው በአእምሮ ሕክምና ነው። እንደ በአሁኑ ሰዓት ወልቂጤ ዩኒቨርሲቲ በረዳት ፕሮፌሰርነት ሳይካትሪ ዲፓርትመንት ታስተምራለች፣ ታክማለች። ከዛ ውጪ በግል የተለያዩ ሆስፒታሎች ትሰራ ነበር። አሁን ኢትዮ ኢስታንቡል ሰራ ነበር፣ አሁን አልሰራም። ግን ፍቅረ ሰላም ጀነራል ሆስፒታል፣ ሜዲስታር ስፔሻሊቲ ክሊኒክ አክማለሁ። ከዛ ውጪ ላይ ኮሚኒቲ ላይ ለመስራት በጣም ኢንትረስት ስላለኝ ወደ ሚዲያ እየመጣው ያለውበት ሁኔታ ላይ ነው ያለውት። ያው ማስተማሪ ግድ ክፍል ውስጥ መሆን የለበትም። ማህበረሰቡ ላይ ስለ አእምሮ ሕክምና ሞር የተሻለ ነገር አዌርነስ መፍጠር የሚል ሁኔታ ላይ ነው ያለውት። እንግዲህ ከዛ ውጪ አንድ ልጅ እናት ነኝ። ግጥም እጽፋለሁ። አይ ቲንክ በጣም ሶሻብል ነኝ ይመስለኛል። እና አሁን ከረንትሊ አዲስ አበባ ነው ወልቂጤ እየተመላለስኩ ነው የምሰራው። አሁን እንግዲህ አይ ቲንክ እዚህ ጋር ነኝ። አዲሽናሊ ደግሞ ላይክ በጣም ፓሽኔት ሆነን እየሰራንበት የነበረው ነገር በህይወት ውጣ ውረድ ምክንያት ትንሽ ወደ ኋላ ላግባ ያደርግም ሜንታል ሄልዝ ፎር ሄልዝ ፕሮፌሽናልስ የሚል ቮለንተር አክቲቪቲ ኮንሰልታንት ሳይካትሪስት ነኝ። ሶ ይሄን ነገር ምንድን ያደረግነው ጥቁር አንበሳ ፖስት ግራድ ሪሰርች ስንሰራ ሱሳይድ ሐኪሞች ላይ
ራስን ማጥፋት በጣም ከፍተኛ ቁጥር ነበረውና ከዛ ኢኒሺዬቲቭ ወስደን ለሐኪሞች ለጤና ባለሙያዎች ወይም ደግሞ ሕክምና ትምህርት ቤት ላሉ ሰዎች የተሻለ ሜንታል ሄልዝ ሊያገኙበት የሚችለው ፕላትፎርም ፈጥረናል። አሁን ላይ ለዚህ ጊዜ ፋንክሽናል አይደለም ግን እሱንም በመስራት የቮለንተር አክቲቪቲ ላይ በጣም ኢንቮልቭ አድርጋለሁ። እንግዲህ ዶክተር ቃል ኪዳን ግሩምና ደስ የሚል ጊዜ ያሳልፈናል። በጣም ደስ ብሎኛል። በጣም አመሰግናለሁ። ቴንኪዩ። በጣም አመሰግናለሁ። እኔ መምህራኖቼን ህይወቴን እንዳስታውስ ስላረከኝ ቴንኪዩ። ግን ስንብታችን ወይም ከስቱዲዮ እየሰማነው የምንወጣውን ሙዚቃ የምትጋብዥን አንቺ ነሽ። የማንን አዘጋጅ? የናቲን ማመስገኛዬ። የዛሬው ከዶክተር ቃል ኪዳን በቀለ ጋር የነበረን የያኔዎቹ ፕሮግራም ቆይታችን አበቃ። ሳምንት ከሌላ የያኔዎቹን አስተማሪዎቻቸውን ከሚያመሰግኑ እንግዳ ጋር ጠብቃችኋለሁ። ይህን ፕሮግራም በቀረጻው ሄለን ድልነሳው፣ በቅንብሩ ወንጌላዊት ብርሃኑ አውላቸው አብረው የነበሩ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።